አንቺ እንስፍስፍ እናትሽ ተስፍዬ ከልጅ በላይ ምን አለ? ከዚህ በኋላ ጠላቴም ደስ ይበለው። አይዶኬ ስለ ጠላቴ ይደሰቱ፣ ይጨፍሩ፣ ፓርቲ ያድርጉ። እኔ ልጄ ነው፣ በቃ ህይወቴ ነው ልጄ። አይ ነው ከዚህ በላይ ምን ይመጣል? ከልጅ በላይ ምንም ሊመጣብኝ እኮ አይችልም። ከልጅ በላይ ልጄን እኮ ነው ፎቶ ለጥፈው ደንቆሮ የማይሰማ ልጇ ይረገጣል ብለው በምንም የማያውቅ መልአክ እሱ ልጄ። ከልጄ በላይ ምን ሊመጣ? ከዚህ በላይ ምን ሊመጣ? ምንድን ነው? ሞት ነው። ከዚህ በላይ ያመጣው ልሙታ? እኔ ልጄ ከሚነካ እኔ ልሙት እንዴ? አይደለም ሀቡዬ፣ ጣሪያውን ነክተው አሳዩሽ አይደል? አሁን አንቺ የመጨረሻ ቀይ መስመር የምትሆን አሳዩሽ አይደል? በቃ ከዚህ በላይ ሊያደርጉ የሚችሉ ክፉ ሰዎች፣ በቃ ለሰው መድኃኒቱ መርዙም ሰው ነው ሀቡዬ። አላወቅሽውም አንቺ። ኖርማሊ አንቺ እያሰብሽ ያለሽው ከምታደርጊው መልካምነት አንጻር ነው። ሰዎች ግን ምላሻቸው ሌላ ነው። በቃ ይሄው አሳዩሽ እኮ ሌላ ነው። በቃ እነዚህን ሰዎች ባየሽ ቁጥር ጭራሽ እልህሽ እየበዛ የምታደርጊው ነገር እጥፍ ጨምሮ ለብዙ ሺህ ወገን የምንደርስበትን ነገር አቅም እግዚአብሔር ነው የሚሰጠን። እግዚአብሔር በሚወደው ሰው ላይ እየፈተነ ፈተናውን እያሳየ ነው። ቀላል ነገር ውስጥ አይደለም የገባ ነው እኮ። ህይወት ዋጋ ያስከፍላል። በብዙ እጃቸውን የዘረጉ ሰዎች አንገት ለአንገት ተናንቀው እኮ በሚሊዮን የሚቆጠረውን ነገር ነው እያከሸፍን ያለ ነው፣ እየሰራን ያለ ነው። አንድ ሰው አስታመሽ አንቺ እንደዛ 14 ሰዓት 15 ሰዓት ወገብሽ እስኪንቀጠቀጥ የምትሰበስቢውና የምታድኘው ነገር እኮ ያንቺ ዋጋ ያ ነው። የሰማይ ቤት ዋጋሽ ያ ነው። በቃ ገባሽ አይደል? እሱን ስታይ ነው ተስፋ የምታደርጊው እንጂ ለሰው ይኸውልሽ፣ ጉድጓድሽን አይደለም ከጎንሽ ነው የሚቆፍሩት፣ ሩቅ አድርገው ማለት ነው። ብዙ ነገሮች አሁን ይሄንኛውን ነገር ለማለፍ አንድ ነገር ምነግርሽ፣ አንቺ ብርቱ ሴት ነሽ። አይኖ ይሄንን ነገር የሚያደርጉት ሰዎች ክፋታቸውን ጥግ ብቻ እዩ። ጥጉን እና በቃ በምን መልኩ መምጣት አለብን። ሚሊዮን ሰዎች እንወድሻለን፣ ሚሊዮን ሰዎች ታስፈልጊያቸዋለች። በር ዘግተው ይኸውልሽ እምነታቸውን እንኳን መስማት ያቃታቸው ወገኖች አሉ። በር ዘግተው መክፈት ያቃታቸው፣ ተነስተው መራመድ ያቃታቸው አሉ። ለነዛ ድምፅ በስንት ሺህ ጉዳይ ነው ድምፅ እየሆንሻለሽ። በስንት ሺህ ያስመለሽው ብር፣ ፕሮቴክት ያደረጋሻቸው እህቶች፣ መጥተው እየታከሙ ያሉ ሰዎች፣ በእነዚህ ነው የምትካሽው። እግዚአብሔር ስለፈለገሽ እና አቅም ስላለሽ ነው ይህንንም ፈተናውን የሚያሳይ። ምንም ነገር በቃ አትጠብቂ። እነዚህ ሰዎች በቃ ጣሪያውን አሳይተውሻል። ኦኬ ኔክስ ምንድን ነው ማድረግ ያለብኝ የሚለው ላይ ብቻ እግዚአብሔር ብርታቱን እንዲሰጥሽ፣ ይሄ የሚወድሽ ሰውም ከጎንሽ ሆኖ የሚደረገውን ነገር ሁሉ ጀስት ዊ አር ዊዝ ዩ በቃ ምንም ነገር ማሰብ የለብሽ። ይሄንን ነገር ያደረጉትንም ቢሆን ማለት ነው እጥፍ መምጣት ነው። በነገሮች ላይ እጃቸው ረጅም ነው የሚባል ነገር የለም። እንዲህ ናቸው ነው ከነሱ እጥፍ ሆኖ መምጣት ይቻላል። ምንም የተለየ ነገር የለም። ህይወቱን ለመስጠት የተዘጋጀ አንድ ወታደር ጦርነትን እንደማይፈራው እኛም የገባንበት ነገር ቀላል አይደለም። እህቶቻችን እገዛ ይፈልጋሉ። እህቶቻችን ሰው ያስፈልጋቸዋል። የተዳፈነ ትንሽ ምትየው አይደለም ትልቅ ቼኑ ሲስተሙ ላይ ራሱ በጣም በብዙ ሁኔታ ሊመጣ ይችላል። እንደምታስቢው ቀላል አይደለም። አንድ ሰው የሚመራው ነገር አይደለም። በሚሊዮኖች ሂደት ያለበት ነው። የሚሰርቀውም የሚያጭበረብረውም ደላላውም ሰጪውም እያንዳንዱ ቼኑ በቢሊዮን የሚቆጠር ብር ነው እያሳጣን ያለ ነው። ስለዚህ እነዚህ ነገሮች ተደራጅተው እንኳን ሊመጣልሽ በጀት ተመድቦልሽ ሊመጣልሽ ይችላል። ስለዚህ እንደ ሀገር ስንቆም አንቺ ሀገር ነሽ። ለእህቶችሽ ለ3 ሚሊዮን ምናምን ላለ ህዝብ አንቺ አገር ነሽ። ገባሽ? ቲቪ ስለሆነ አይደለም። 5000 ሰው ቁጭ ብሎ ሊያይሽ የሚችል ሰው ከሆነ 5000 ሰው ቁጭ ብሎ የመስማት እንትኑን የሰጠሽን እግዚአብሔር እያመሰገንሽ እነዚህን ዊክ ጎኖችሽን ደግሞ የሚያጠነክሩ ሰዎች ያስፈልጉሻል። ስለዚህ ዶንት ጊቭ አፕ። ምንም እንትን አትበይ። እንባሽን ራሱ ሪከርድ አድርገሽ ማስቀመጥ የለብሽም እዚህ ላይ። አይተነዋል፣ ጣሪያውን አይተነዋል። በምን መልክ መዘጋጀት አለብን የሚለው ነገር ላይ ነው ትኩረት ማድረግ ያለብን። ዶንት ጊቭ አፕ እህቴ፣ ምንም ነገር አታስቢ። ከዚህ በላይ ብዙ ነገር ሊመጣ ይችላል። አሁን እኮ ሄዱ፣ ሞከሩ እኮ በእያንዳንዱ ነገር እኮ ሞከሩ። ከዚህ በላይ ምንም አይመጣም። እኔ እዚህ በላይ ከልጆቼ በላይ ቀይ መስመር ያ ሀቡ ግን የምጠይቅሽ ነገር ምንድን ነው? ስቴፕ እኮ ባይ ስቴፕ ነው የተመጣው አይደል? መጀመሪያ እናት አባት የተሰደቡ ፈጣሪ እንዴት እሷን ትፈጥራለህ ካሉት፣ እሷን ስትፈጠር ተሳስተካል አሉት። እሷን እኔ ራሴ መፍጠር እችላለሁ። እቺን ለመፍጠር ትንሽ ጭቃ አብቶ ጠቅጠቅ ማድረግ ነው፣ ምንም አያስፈልጋትም አሉ። ብዙ በመልኬ በላይፍ የራሱ ሙስሊም ሆና ክርስቲያን አግብታ ሙስሊም ሆና ልጆቿን ክርስትና አስነስታ ተዘነበብኝ፣ ተወገርኩ በድንጋይ። አልሞትም አልኩኝ፣ አልጠፋም አልኩ ከሶሻል ሚዲያ። ባለቤቴ በጣም የሚረዳ ሰው ነው። የሚረዳ ሰው ባይሆን ኖሮ በቃሽ። ምንድነው ጥቅም ከሆነ የምትፈልጊው ጌምሽን ብቻ ተጫወች። ጥቅም ብቻ የምትፈልግ ከሆነ ቲክቶክ ላይ ዘንጬ መጥቼ ቲክቶኬን ከፍቼ ጌም ብቻ መጫወት እችላለሁ። እሱ እኮ ነው ጥቅም የሚያስገኘው። የሰው ችግር ቁጭ ብሎ ከመስማት ይልቅ እኮ ቁጭ ብሎ እርዳታ
የሰዎችን አካውንት እኮ እንደምናሰባስበው በታማሚው ነው የሚገባው። እኔ ጋር እኮ የሚገባው 5 ሳንቲም የለም። እስቲ በአካውንት የሰበሰብኩለት አካል ካለ በ2 ዓመት ውስጥ አንድ ሰው ይምጣ፣ የፈለጋችሁትን ቅጡኝ። በእኔ አካውንት የሰበሰብኩለት አካል ካለ በራሱ በታማሚው አካውንት ነው የሚሰበሰበው። እሺ በርካታው ከሆነ ኮሚሽን ታገኛለች ደግሞ እያላችሁ የምታወሩ ሰዎች አላችሁ። ካለ አምጡ ማስረጃ ልቀጣ። ኮሚሽን የከፈለኝ ሰው ካለ እኔ የፈለጋችሁትን ቅጡኝ። ምንድን ነው የማገኘው ነገር? ጊፍት ነው እሱ ነው እንደዚህ ያንገበገባችሁ ይህን እስከ መስደብ ያደረሳችሁ የማገኘው ጊፍት ነው። ህዝቡን ይዛብን እሷ ቀኑን ሙሉ ላይ ፊት የዋለች 5000 እና 6000 ህዝብ ይዛ እየዋለች እኛንስ ማንየን? ምርጫ ነው፣ ህይወት ምርጫ ነው። 2 ሬስቶራንቶች እዚህ ጋር ቢኖሩ ህዝቡ የጣፈጠው ጋር ገብቶ ይበላል። ምርጫ ነው። ዋንንም ማስገደድ በቃ ህዝቡ መጥቶ መርጦ ካየኝ እኔ ምን ላርግ? ጥፊ ነው አልጠፋም። እናንተን ህዝብ እንዲያያችሁ እኔ መጥፋት አለብኝ? አልጠፋም መቼም። የመጨረሻው ጥግ ድረስ መጥታችኋል። ይሄ ደግሞ እኔ የበለጠ እንድጠነክር ነው የሚያደርገኝ። በገፋችሁን ቁጥር እያጠነከራችሁ ጡንቻ እየጠነከረ ይመጣል። እናት አባቴ የተሰደቡ፣ እኔ የተሰደቡ፣ ባሌ የተሰደበ፣ ፈጣሪ የተሰደበ፣ ሁሉ ነገሬ የመጨረሻ ቀይ መስመር ላይ ደረሳችሁ። ልጄ አለቀ። ከዚህ በላይ ምንም ልታደርጉኛችሁ። እድሜ ለእናንተ ስስ ጎኔ ያለቀ። ከዚህ በኋላ ምንም አይነት ስስ ጎኔ የለኝም። አሁን ለመጀመሪያ ጊዜ ስለሆነ ያመመኝ ልቤ የተበሳው ልቤ በስለት የተወጋ ያለ የታመምኩትኝ ፎቶው ተለጥፎ ልጄ ደንቆሮ የማይሰማ ተብሎ ተሰደበ። ከዚህ ውጭ ምንም ነገር ይሄ ነበር ስስ ጎኔ፣ ተሰበረ። ከዚህ በኋላ እኔ ምንም አይነት ስስ ጎኔ የለኝም። ማንም ሊሰብረኝ አይችልም። ማንም ሊያጠፋኝ አይችልም። ለምን ከዚህ በኋላ ድጋሚ ልጄ የሚሰድባይ ኦልሬዲ ለመደው፣ ልቤ ለመደው። ለመጀመሪያ ጊዜ ያስደነገጠኝ ያመመኝ ገባች። ከዚህ በኋላ ምንም የሚያመኝ ምንም የሚደንቀኝ የሚሞቀኝ የሚበርደኝ ነገር አይኖርም። ለምን ትልቁ ነገር ተሰበረ በህይወት አለቀ። ከዚህ በኋላ ልብ አልባ ምንም ነገር የማይገርማት ምንም የማይሰማት በመሆኑ ሮቦት ታውቃላችሁ፣ ምንም የማያማው እንደዛ ነው። ለምን በቃ ኦልሬዲ ትልቁ ነገር ተሰበረ በህይወት። ምንም ልታረጉኛቸው አጋጣሚ አሁን እያየሁት ነው። ኮመንትም እየጻፈ ተናጋሪውን ስለማውቀው እየጻፈም ነው። ይሄ እንግዲህ ትልቅ መልዕክት ሊሆንልሃል ብዬ ነው የማስበው። የፈለግከውን አድርግ። እኛ ለእህት ወንድሞቻችን ድምፅ መሆናችንን መስራታችንን እንደማናውቁ ይኸው ሀቢባም በቃ ተሰማኝ አለፈ። ከእንግዲህ በኋላ በምንም ብትመጣ ከዚህ ይሄ የመጨረሻው ነው እያለች ሰማሁ። ያልገደለኝ ነገር ያጠነክረኛል። አልሞትኩም አይደለ? እስካልሞትኩ ድረስ ጠነክራል። ያልገደለክ ችግር ያጠነክርሃል። ይሄ ካልገደለኝ ጠንክሬ ከነበርኩበት በልጬ ነው። ቀኑ ሙሉ ነው ላይፍ ላይ ሙሉ። ከዚህ በኋላ ለሊት ተነሰች ላይፍ ላይ 24 አወር ላይ ሆናለሁ። እንቅልፌ እስካልመጣ የምታደርጉ እንዴት አድርጋችሁ እንደምታጠፉኛል። ትንሽ ጊዜ እንደገና ያልሰማችሁ ካላችሁ ላሰማችሁ። እኔ ይህንን ነገር ያልተቃወመ ሰው አይደለም። ልጄ መልአክ ነው። ልጄ ደንቆሮ የማይሰማ ተብሎ ተሰድቦ ያልተቃወመ ሰው ለፈጣሪ ሰጥቼዋለሁ። እኔ የህዝብ ድምፅ ነኝ። ብዙ የተበደሉ ሰዎች ድምፅ ነኝ። የሁሉ የተቀጠቀጥኩት የተወገርኩት የምወገረው እኔ አካውንት 3 አካውንት 1 ሚሊዮን የደረሰ አካውንት 600 ምናምን ሺህ ፎሎ የደረሰ አካውንት 100 ምናምን ሺህ 3 አካውንት እስካሁን የተዘጋብኝ ምንም ማድረጌ ሳይሆን ለህዝብ ድምፅ ስለሆንኩ ነው። ለተበዳይ ድምፅ ስለሆንኩ ነው። ህገወጥ ደላሎች፣ ሌቦች ለእነዚህ ቲክታከሮች ገንዘብ እየከፈሉ ሀቢባን አጥፉልን መስራት አንቻልም። ያጋለጥኳቸው ደላሎች ፎቶቸውን እየለጠፉ ቪዲዮ የሰራሁባቸው ሌቦች እና ህገወጥ ደላሎች እኔ ፎቶቸውን ለጥፌ ከሰራው በኋላ በሚሊዮኖች ስለሚታይ ቢዝነሳቸው ሞተ፣ እንጀራቸው ጠፋ። ማንም እነሱን አምነው በእነሱ ፕሮሰስ አድርጎ መምጣት ተወ። ያኔ በጉሮሯችን መታለች እቺ ልጅ አጥፉልን ከሚዲያ ላይ ብለው ለእነዚህ ቲክታከሮች እኔን ፎቶ ለጥፈው ከነዘር ማንዘሬ ከነ ልጄ ለሚሰድቡኝ ቲክታከሮች ገንዘብ እየከፈሉ እኔን ለማስጠፋት ነው። ገባችሁ? አካውንት ሲያዘጉ እየከፈትኩ ስመጣ አልጠፋም ስላቸው መጨረሻ ላይ እቺ ልናጠፋት የምንችለው ልጇን ከሰደብንባት ብቻ ነው የምንጠፋው ብለው ነው። ልጇን ስንሰድብባት ተሸማቃ ትጠፋለች። ይሄ ግን አያሸማቅቀኝም። የሚያሸማቅቀኝ ቢሆን ኖሮ አልናገርም ነበር ሚዲያ ላይ። እኔ ጠላቴ አይደለም መጥቶ ያወራብኝ። ኦኬ፣ እኔ ነኝ መጥቼ የነገርኳችሁ። ለሌሎች እናት ብርታት ለመሆን ነው። ሳይመን ሲወለድ አይሰማ እንደነበር ከአመት ከ6 ወሩ በኋላ መስማት እንደጀመረ ታሪኬን ያሳለፍኩትን ሁሉ የተናገርኩት እኔ ነኝ። ወድጄ ፈቅጄ ሌሎች እናቶችን ለማበርታት ሌላ እናት በሯን ዘግታ የተቀመጠች እናት ካለች እንድትበረታ እንድትጀነግን እኔን አይታ እንድትበረታ እኔ ያረኩትን አድርጋ ለልጇ ለውጥ እንድታይ ለሌሎች እናት ትምህርት ብርታት ለመሆን ነበር የተናገርኩት። አሁንም አይቆጨኝም፣ ወደፊትም እናገራለሁ። በዚህ የምጸጸት መስሏችሁ ከሆነ በመናገሬ በፍጹም በልጅ
በልጄ እንዳፍርበት ነበር የምትፈልጉት? ይናፍቃችኋል። በልጄ ያላፍርበትም፣ እኮራበታለሁ። ነገ ትልቅ መድረክ ላይ ቆሜ የልጄን ታሪክ እናገራለሁ። ያውም ኢንተርናሽናል በሆነው ቋንቋ በእንግሊዝኛ ትልቅ መድረክ ላይ ቆሜ የልጄን ታሪክ በኩራት እናገራለሁ ለዓለም። ልጄም ስለ እኔ ስለ እናቱ በኩራት ለዓለም ይናገራል። ስንት ነገር በገዛ ዜጎቿ እንደደረሰባት፣ ምን ያህል እንደተወጋች፣ ለልጇ ምን እንደሆነች ታሪክ ነው፣ ይቀመጣል። አይክላውድ የያዘውን ነገር አይለቅም። ኢንተርኔት የያዘውን ነገር አይለቅም፣ ይቀመጣል። ያ ልጄ ግን አማርኛ አላስተምረውም። አማርኛ እያስተማርኩት ነበር፣ ሀሁ እያስተማርኩት ነበር። አቆማለሁ። አማርኛ አላስተምረውም። ልጄ እንደዚህ አይነት ክፋቶችን አድጎ በስልኩ እንዲያይ አልፈልግም። ከዛ የራሱን ማህበረሰብ ዜጋውን እንዲጠላ አልፈልግም። እንደዚህ ናቸው እንዴ ለካ ፈጣሪ በሰጠኝ ነገር ለካ ገና በ8 ዓመቴ ፎቶ የለጠፈው ይሰድቡኝ ነበር እንዴ ብሎ የገዛ ዜጎቹን እንዲጠላ ስለማልፈልግ አማርኛ አላስተምረውም። አማርኛ አስተምሪው ትሉኝ ነበር እናንተ፣ እያስተማርኩት ነበር። ከዚህ በኋላ ግን አይጠቅመውም። አማርኛ ስድብና መጥፎ ነገር ነው የሚያየው በአማርኛ። ይሄ ካልሰበረኝ ምንም እንደማይሰብረኝ ነው። ምንም ስስጎኔ የለኝም። ከዚህ በኋላ ስስጎኔ ያለቀ። ገደላችሁት። ስስጎኔን እንዳለ እናንተ ገደላችሁት። እድሜ ለእናንተ። አመሰግናችኋለሁ ጠላቶቼን ማለት ነው። ስስጎኔን ጨረሱት። አመሰግናለሁ። ከዚህ በኋላ ስስጎኔ የለኝም። ስስጎኔ የሌለው ሰው ደግሞ አስቡት። ምንም አያስቆመው፣ ምንም አያስቆመኝ። ቴንኪውስ እንዲህ ስላጠነከራችሁ ስላጀገናችሁ። ሀቡዬ ኤኒዌይ ተረጋጊ እህት አለም። ዋናው ጣሪያውን ፒላሩን አይጌጠሸዋል። ከዚህ በኋላ የሚደንቅሽ ነገር የለም ብዬ አስባለሁ። ዞሮ ዞሮ እኛ ሳይመንን እንወደዋለን። ሙሉ ቤተሰቦችሽን የባልሽንም ትህትና በእጁን በልተን ተስተናግደን ያላችሁንንም ነገር በቅርበት የምናውቅ ሰዎች መመስከር አለብን። ፋሚሊ እና ስራ ይለያያል። አታክ ማድረግ ከፈለጋችሁ ያው ፎከስ ማድረግ ያለባችሁ እዛ ስራውን የሚሰራ ሰው ላይ እንጂ ቤተሰቡ ላይ ባይሆን ጥሩ ነው። ሌሎቻችንም ደግሞ እንደዚህ አይነት ነገር ስናይ አይ ቲንክ ወጥተን ይህንን መቃወም እንዳለብን እናስባለን። ብዙ የምትወዷት ልጆች እንዳላችሁ፣ በሚሊዮኖች የምትቆጠሩ እንዳላችሁ እናውቃለን። ይህንን ነገር ያው ከጎኗ መሆናችንን ደግሞ እያረጋገጥን መድረግ ያለብንን ነገር እንትን እንላለን። ዛሬም ነገም አረብ ሀገር ላለ ችግር እናንተ እርስ በርስ ስትያያዙ እንጂ ዳር ቆሞ የሚያወሩት አይደሉም የሚጠቅሟችሁ። ራሳችሁ ጠንክሩ። እነዚህ ችግሮች እስካልተቀረፉ ድረስ ወደኋላ የምንልበት ነገር ምንም የለም። አቡ በርቺ እህቴ፣ ሁላችንም እንበረታለን። ቴንኪዩ። አመሰግናለሁ። እህት አለ በጣም አመሰግናለሁ ወንድሜ፣ አመሰግናለሁ። ፈጣሪ ያክብርልኝ። የሰው ልጅ እኮ ራሱ ላይ ካልደረሰ ሪምን ከዚህ በፊት ላይቭ ላይ አንድ ያልቅሳ እንዴት ላይቭ ላይ ታለቅሻለሽ ብዬ ተቆጥቻታለሁ። እንዴት ለጠላት ሽንባሽን ታሳያለሽ ብዬ ተቆጥቻታለሁ። የሰው ልጅ ሊቆጣጠረው የማይችለው ነገር አለ። ሊቆጣጠረው የማይችለው ነገር አለ። በጣም ተቋርጫለሁ አለሁ ትንሻዊ በቃ እንዳያምሽ በእናትሽ በቃ። ደግሞ እኮ እንደዚህ ስሜታዊ ሆናለሁ ብዬ አላሰብኩም ነበር። በጣም አልቅሼ ለፈጣሪ ነግሬው አንተ ፍረድ፣ ካልፈረድክ ግን በቃ የለክም ማለት ነው ብዬ ነግሬው ነበረ። ለፈጣሪ ነግሬው ትቼው ነበረ። ግን ይህን ነገር ዓለም ማወቅ አለበት። ከኔ አልፎ እኔ ስወገር ምንም አላልኩም። ከኔ አልፎ ልጄ ላይ የተደረገውን ነገር ዓለም ማወቅ አለበት። ምንም በማያውቀው መልአኩ ንጹሕ ልጄ ፎቶ ተለጥፎ ተሰድቧል። ይህን ዓለም ማወቅ አለበት። ዓለም የእነዚህን ሰዎች ስራ ማወቅ አለበት። እነሱ ማንን ነው የሚወክሉት? የሚወክሉት ማህበረሰብ ካለ ያ ማህበረሰብ ይህንን ነው የሚያስተምራቸው። የሰውን ልጅ መስደብ ነው የሚያስተምራቸው። ይህንን የዓለም ሕዝብ ማወቅ አለበት። በአረብኛ እና በእንግሊዝኛ ሁላ ተርጉሜ አቀርባለሁ። ህፃን ልጅን እንዴት እንደሚያደርጉ ፎቶ ለጥፈው እንዴት እንደሚሳደቡ በተፈጥሮ ፈጣሪ በፈጠረው ይህን ለዓለም አሳውቃለሁ። ይህ ኃላፊነት አለብኝ ለዓለም የማሳወቅ። ካለበለዚያ ልጄን እንደካድኩት ነው። ለልጄ ድምፅ አልሆንኩትም። ለሰው ለማላውቀው ሰው ድምፅ መሆን ሴትዮ ለልጄ ድምፅ አልሆንኩም ማለት ነው። ልጄን ተጠቅቶ ዝም አልኩ ማለት ነው። ልጄን ካድኩ ማለት ነው። ዝም ካድኩ ይሄንን ጉዳይ አቡዬ
አቡዬ በጣም እኔም ልውጣ። በጣም እንደምንወድሽ ታውቂያለሽ፣ በጣም እንደምናከብርሽ ታውቂያለሽ፣ ከጎንሽ እንዳለን ታውቂያለሽ። ይህንን እንድንሆን ደግሞ ከጎንሽ እንድንሆን ያደረገን የአንቺ ጥንካሬ ነው። ለዜጋሽ ለእህት ወንድሞችሽ ያለሽን ክብር ስለምናውቅ ነው ያለን። ከባለቤትሽም ጋር እኔም እንዳጋጣሚ ተስፍሽ ቅድም እንዳለው አይቼዋለሁ። ትህትናውን በጣም የምደነቅበት ሰው፣ ለአንቺ ያለውን ክብር፣ ለቤቱ ያለውን ክብር ያየንበት ነገር ስለሆነ ያው ያንን ነገር እንትን ለማድረግ የሚያደርጉት ሁኔታ ነው። አሁን መሄድ ያለብንን ነገሮች የቀደሙን ማይቼዋለሁ። ቪዲዮንም እዚህም ሲፖስት ሲጽፍ የነበረውም እኔም ስቶሪ ላይ አድርጌዋለሁ እኮ ተስፍዬ። እኔ በህይወቴ ምንም አይነት ስድብ ስቶሪ ላይ አድርጌ አላውቅም። ባይም ስክሮል ለማድረገው አሁን ግን ይሄን የኢትዮጵያ ህዝብ እንዲያይልኝ ስለፈለግኩኝ ስቶሪ ላይ አድርጌዋለሁ። አሁን ላይቬን ዘግቼ ስወጣ ደግሞ ፖስት አደርገዋለሁ ለታሪክ እንዲቀመጥ ስለምፈልግ። ተረጋጊ፣ ስሜትሽን ትናል። አሁን ተረጋግቻለሁ። ይሄ ነገር ለታሪክ መቀመጥ አለበት። የኢትዮጵያ ህዝብ እኔ አንድ ኢትዮጵያዊነታቸው ላይ የደረሰውን ነገር ከራሴ አልፎ በልጄ ላይ በንጹህ ልጄ ላይ የተወረወረውን ድንጋይ ህዝብ እንዲያይልኝ እፈልጋለሁ። እኔ ህዝብን አይደል ማገለግለው? እኔ የህዝብ ልጅ አይደለም? ስለዚህ ህዝብ እንዲያይልኝ ፖስት አደርገዋለሁ። እናቴ ትምህርት ፖስት አደርገዋለሁ እንዲቀመጥ ስለምፈልግ። ለምን ከ24 ሰዓት በኋላ ይጠፋል ስቶሪ ላይ ፖስት ነው የማደርገው። ህዝቤ የማገለግለው ህዝብ የህዝብ ልጅ ነሽ የምትሉኝ ህዝብና የማገለግለው ህዝቡ እንዲያይልኝ እፈልጋለሁ። የተደረገብኝ ልጄ ላይ የተደረገው አይዞን፣ በቃ በርቺ፣ አለን ከጎንሽ። የአንቺ ስሜት አንቺን የሚረብሽ ስሜት እኛም የሚረብሽ ነው። አንቺ ስታሚ እኛም የዛ ስሜት ነው የሚሰማ። ስትስቂ ነው የምንፈልገው። ምክንያቱም ለብዙዎቹ እየተረፍሽ ጀግና ሰርተሽ ያሳየሽን እህት ነሽ እና አይዞን፣ አለን ከጎንሽ። ሌሎች ምስት እየገቡ ደግሞ ሀሳቦቿን መያዝ ከቻልሽ እንደው ብታርፊ ደስ ይለኛል። እንደ ሀሳብ ብታርፊ በማህበራዊ ሚዲያ ላይ እና ይህን ስሜቶችሽንም ደግሞ መጠንከርሽን ነው ማየት ያለባቸው። አሁን ቅድም እንደተናገርሽው በቃ አንዴ ተሰምቶኛል ከዛ ወጥቶልኛል የሚለውን ማየት ነው። ነገ ተነገ ወዲያ የፈለጉትን የሚያደርጉ ያንቺን ስስ ብልት ነበር የሚፈለጉ። በምንድን ነው እሷን አታክ የምናደርጋት የሚለውን ነገር ነበር ሲፈልጉ የነበሩት። አሁን አገኙት። ከዚህ በኋላ ደግሞ የሚሆነውን ነገር አንቺ በአንቺ ጥንካሬ ማየት እንፈልጋለን እና አሁን አይዞሻል፣ ከጎንሽ ኤኒታይም በምንም ሁኔታ ውስጥ አልመጣም። መልካም ቀን ይሁንላችሁ። እሺ ተስፍዬ በጣም አመሰግናለሁ። እንዴት ነሽ? አታልቅሽ የኔ እናት አታልቅሽ። አንቺ ጠንካራ ሰው እኮ ነሽ። አንቺ አይረን ውመን ነሽ። አንቺ ታውቂያለሽ አይደለ? አሁን ምንድነው ደካማ ጎንሽን ይሄን ስላዩ ነው በዚህ ሊሰብሩሽ የፈለጉት የኔ እናት። ስለዚህ እንደዚህ መሆን የለብሽም። እነዚህ ደግሞ ማንነት የላቸውም ታውቂያለሽ። ፊታቸው አይታይ፣ ምናቸው አይታይ። እኔ ከየትኛው እንትንም እንደወጡ አይገባኝም እውነት ለመናገር። ስለዚህ እንደዚህ መሆን አይጠበቅብሽም። አንቺን ማስለቀስ ነበር የሚፈልጉት። ያው ተሳካላችሁ። አዎ ግን በቃ ከዚህ በኋላ እኮ ስስ ጎን የሚባል ነገር የለኝም። ተሰበረ ስስ ጎን ለመጀመሪያ ጊዜ ነው የሚያምሽ። ከዛ በኋላ ሁላችንም ይህ ነገር መቃወም አለብን። ለምን ታውቂያለሽ አቡዬ፣ ብዙ ጊዜ ተለመደ። አንዳንድ ሰዎች እንደዚህ እየሰደቡ እነሱ አልሰበር ሲሏቸው በደካማ ጎናቸው እየመጡ ሰዎችን ለማሸማቀቅ ይሞክራሉ። አሁን ይሄን ነገር ፈጣሪ በፈቅዶ ባደረገው ነገር አንቺ እኮ ጠንካራ ሴት እኮ ነሽ ታውቂያለሽ አይደለ? ብዙ ሰዎች እንደዚህ አይነት ችግር ሲደርስባቸው ይደበቃሉ፣ ለሰዎች አይናገሩም። ይሄ እኮ አንቺ ፈቅደሽ እኮ የተናገርሽው። አንቺ ወደሽ ባረግሽው ነገር እንዴት ነው ሰውን ለማሸማቀቅ የሚሞክሩት? ፈጣሪን ሳይፈሩም ወይ? እኔ በጣም ነው የሚገርመኝ። እግዚአብሔርን አይፈሩም ወይ? እውነት እነሱ ተደብቀዋል፣ ከሰው ተደብቀዋል፣ ግን ፈጣሪ ያያቸዋል። ገባሽ? እነሱ በማክስ በምናምን ተደብቀው ነው የሚያወሩት፣ ግን ፈጣሪ ያያቸዋል። ይሄ ልጅ ወዶ ፈቅዶ አይደለም እንደዚህ ችግር የፈጠረበት። አንቺ ደግሞ ጠንካራ እናት ስለሆንሽ ልጅሽን እንዲሰማ እንዲናገር ብዙ ነገር አድርገሻል። ለብዙዎች አርያ ሆነሻል። ስለዚህ ለእነሱ ምንም አይነት ነገር ከዚህ በኋላ ቦታ ልሰጫቸው አይገባም። በቃ አሁን ኦልሬዲ ሊሰሩሽ የፈለጉሽን ፓርት አሳዩሽ አይደል? አሁን ደግሞ ጠንክረሽ ሞር ተሽለሽ መገኘት ነው ያለብሽ የኔ እናት። እና አታልቅሽ። በጣም ያማል እውነት ለመናገር እኔ ራሱ ተሰምቶኛል። አይደለም አንቺ እናት እኔ ያሉ ልርኳት ገና እንዲ ሰው ፈጣሪን አይፈሩም እንዴ ነው ያስባልኝ። እና አይዞሽ የኔ እናት፣ ሁሉም ከጎንሽ ነው። ይሄን ደግሞ እንደ ኢትዮጵያዊነት ሊወገዝ የሚገባው ተግባር ነው። ብዙ አካል ጉዳተኞች እንደዚህ እያሸማቀቁ እንኳን አካል ጉዳተኞቹን ጤነኛ ሰው የሚያሸማቁ ሰዎች እኮ ናቸው። ይሄ ይገርማል እንዴ! ሰው ፈቅዶ ወዶ አልመጣ ወደዚች ምድር እና
እና በጣም አሳፋሪ ተግባር ነው። ሁላችንም ልንቃወም፣ ሁላችንም ይሄ ነገር ኖ ማለት እኛው ነን። ገባሽ? እኛ ነን ይሄን ነገር ማስቆም የምንችለው። ስለዚህ ኖ ማለት አለብን ብዬ አስባለሁ። እኔ እናትና አንቺ ጠንካራ ሴት ነሽ፣ ለብዙዎች ተስፋ ነሽ። ስለዚህ አታልቅሽም። ማልቀስ ለነገሩ የውስጥሽን ጭንቀትሽን ነው የሚያወጣው ነው። ከአሁን በኋላ እንትን አይሁን፣ አትሰበሪም። ገባሽ? እና ስለዚህ አሁዬ እኛ እንወድሻለን። ብዙ መልካም ሰዎች አሉ እና በጥቂት ሰዎች እንዳትሸበሪ ይነግርሻል። የኔ እናት በሺልኝ። እሺ አመሰግናለሁ። ሄለን ልናገራቸው። ደህና ዋልሽ አቡዬ። አንደኛ ለሌሎች ለሰዎቹ የምነግራቸው አታልቅሽ አይባልም። አንደኛ ሀቡ ሁሌ ነገሯ ከኛ ስለሆነ ማልቀስ ጥሩ ነው፣ አልቅስ ነው የሚለው። ብቻውን ሆነ ታለቅሳለህ። ሀቡ ግን ሁሉ ነገሯ ከኛ ጋር ስለሆነ ብታለቅስ ምንም ችግር የለም። ስለዚህ ይውጣላት ተዋት። አንደኛ። ሁለተኛ ደግሞ ምንድነው የምለው እንዲህ አትበይ ማለት ብሏል። አላህ ወይ አምላክ እንደ ሰው አይደለም። ተናደን የምናወጣው የሚቀጥ አይደለም። የሚቀጡ በሰዓቱ ይቀጥዋል። አይነግረንም። ቶሎ ሊደርስ ይችላል ዘግይቶ። ከዚህ በላይም መቅጣት የለም። ልጅ መስደብ ማለት እኮ ቅጣት ነው። ልጅ የሚሳደብ ተቀጥተዋል ማለት ነው። ኃጢአት ነው እሱ ራሱ። ከዚህ በላይ ቅጣት የለም። ስለዚህ ዛሬ ይውጣላት። አዎ፣ ስለዚህ ደግሞ የሚያውቀው ነው የሚያውቀው። በልጅ እኔም ከስንት ሰው በሌላ ልጣላም፣ በልጄ ግን ስለተሞከርኩ ነው ታውቃለች አቡዬ። እና ስለዚህ ይውጣልሽ አቡዬ፣ አይዞሽ። ሌላ ደግሞ ድሮኖች የምላቸው ምንድን ነው መሰልሽ አቡዬ፣ ገብቶ መልስ ከሚሰጡ ብዙ ሰው ይሰበሰባል። መውጣት እነሱ የሚናገሩት ሁላችንም መውጣ። እኔ አሁን እንደዚህ ክፉ ያንቺ ብቻ ሳይሆን የሌላም ሰው ክፉ ከሆኑ እወጣለሁ። መውጣት ነው ትልቁ። መልስ ከሰጠንማ ይሰበሰባል። እና ከዛሬ ጀምሮ መልስ አትስጡልኝ። መጥፎ ሰው ቤት እየገባችሁ እውነት የኔ ወዳጅ ከሆናችሁ እኔ የምሰደብበት ቤት ገብታችሁ ስለ እኔ የምትከራከሩ ከሆነ አስመሳይ ናችሁ። የእውነት ወዳጆች አይደላችሁ። እንደዚህ አይነት ስክሪን ሪከርድ ካረኩ ብሎ ካረጋችኋለሁ። ትናንትናም ተናግሬ ነው። እኔን እውነት የሚወደኝ ሰው እኔ የምሰደብበት ቤት ገብቶ ስለ እኔ ለማብራራት አይሞክርም። ስድብ ነው የሚፈልጉት እነዛ ሰዎች፣ ይሳደቡ። እኔን የምትወዱኝ ከሆነ እኔ የምሰደብበት በቃ መልስ አትስጡ። ከዛ ምን ይሆናሉ መሰላችሁ? መልስ የሚሰጣቸው ሲሉ ይዘጋሉ። ሁሌ ኢግኖር። ትናንትና ሄለንዬ እንዲዘጉ አይደለም አይዝጉ፣ ሲለፈልፉ ይዋሉ። ግን የእውነት እኔን የሚወድ ሰው ያመዋል። እኔ የምሰደብበት ቤት ገብቶ ገስት ላይ ቁጭ ብሎ ስለ እኔ አይከራከርም። ውሸት። ጠላቴን ስለ እኔ እንዲወደኝ ለማሳመን ለምን ይወደኛል? ለምን ሲባል ያ ሰው ያለ ሰበብ ነው የሚጠላኝ። ኦልሬዲ አንቺ ወዳጄ ከሆንሽ የኔን ማንነት ካወቅሽ ጠላቴ ቤት ገብተሽ እኔ የምሰደብበት ቤት ገስት ላይ ገብተሽ ስለ እኔ ለመከራከር እንደዚህ አይነት ነገር ካለው ብሎ ካደርጋለሁ። ለምን? ያ ሰው አስመሳይ ነው፣ አይጠቅመኝም። ዛሬ አልቅሺ፣ እንደ ልብሽ ይውጣልሽ። ይሁን ፈለግሽ አድርጊ። አምላክ ልብሽ ነው የሚያውቀው። የምትናገሪ አፍሽ የአፍ አያውቅም። አላህ ወይ አምላክ የልብ ስለሚያይ ይውጣልሽ። የተሰማሽን ተናገሪ። ከነገ ደግሞ ቅሪ ምናምን የሚባል የለም። እሱ ነው የፈለጉት። አትቀሪ። ዛሬ ዛሬን ረፍት አድርጌ ነገ በአዲስ መንፈስ እመጣለሁ። ዛሬ በቃ ጎበዝ። እንደዛ ሁኚ። አይዞሽ፣ ከጎንሽ ነን። የአር ስትሮንግ። በቃ የስ ሀቢባ የስ ሺካን በሉ ሁላችሁ። እናመሰግናለሁ ሀቢባ። አይዞሽ። ይህንን እያመሰግናለሁ። እሺ እኔ ውድ። እሺ ቴንኪዩ። እሺ አይ በቃ ወጣልኝ እኮ ነገርኳችሁ። ለእናንተ ቀድሜ ለፈጣሪ ነገርኩት። ከዛ ነገርኳችሁ፣ ወጣልኝ፣ ጨረስኩ። አሁን ቪዲዮን ፖስት አደርጋለሁ ጀስት እንዲቀመጥ ስለምፈልግ። ለምን ስቶሪ ላይ ስለነበር ያደረኩት ስቶሪ አፍተር 24 አወር ስለሚጠፋ አለቀ። በተረፈ ግን ሰው ሆነው ይሄን ሲያደርጉ እኔ ዝም ሲል ህዝቡ ያመኛል። ለምን እኔ ያገለገልኩት ህዝብ የህዝብ ልጅ ነሽ እያለኝ እኔ ልጄ እንደዚህ ሲሰደብ ዝም ያለ ሰው እኔ ወዳጅ አይደለም። ለልጄ ድምፅ ያልሆነ ልጄ ተሰድቦ ዝም ያለ ሰው ለእኔ ወዳጅ አይደለም። በልጄ ልጃችን ወጥቷል። የኔ ፍቅር ሳይ ወጥቷል። አዎ ማሬ። ግን አሁን ባሳየው ቢዘጋብንስ ደግሞ አካውንታችንን በፊቱን ቢያይ ህፃን ጀምሮ እናት ታወሪያታለሽ። እሺ ማለት ርች አውራት
አቡዬ ወይዬ ደህና ነኝ። እንዴት ነሽ ቤትዬ? ሰላም ነው? እንኳን ደስ አለሽ። እንኳን በሰላም ወጣ። እንኳን አብሮ ደስ አለን የኔ ንግስት። በአንቺ ነው የሁሉ ነገር የሆነው። በአንቺ ጠላትሽ ያልቅስ። ለምንድን ነው የምታለቅሽው? ልጄ አንቺ በልጅሽ ትደራደሪያለሽ? ልጄን ሰድበውብኝ። አልደራደርም፣ ግን እነሱ አንቺን ሊያደክሙሽ ነው የፈለጉት፣ ሊጥሉሽ ነው የፈለጉት። አንቺ ደግሞ መቼም እንደማትወድቂ ጠንካራ እንደሆንሽ ከላሽ አልፈሽ እኛንም እያጠነከርሽ እያበረታሽ እንደሆነ ማሳየት አለብሽ። አንቺ ከሰነፍሽ እኛም እኮ እንሰንፋለን። አቡዬ የእኛ ብርታት አንቺ አይደለሽ? ሰው ነኝ፣ እደክማለሁ፣ መልሼ እነሳለሁ። ሰው ነኝ፣ እወድቃለሁ፣ ከወደቅኩበት አፈርልሼ እነሳለሁ። እሰበራለሁ፣ ስብራቴን ጠግኜ እመለሳለሁ እንጂ መቼም ማለት ነው። አቡዬ ጠላትሽ ያልቅስ፣ እማዬ ጠላትሽ ያልቅስ። ያው እኔ ልጄ የታከመልኝ በአንቺ አይደለ? ልጄ መሄድ የቻለው በአንቺ አይደለ? የእኔ ውድ እኔ ላልቅስልሽ። ተባረኪልኝ፣ ልጆችሽ ያሳድግልሽ፣ ጓዳሽ ሙሉ ይሁን እማዬ። የሰው ፊት አያሳይሽ፣ የሰው እጅ አያሳይሽ። እኔ አለው ብለሽ ልጄ ነው ብለሽ አይደል ያሳከምሽልኝ አቡዬ? የኔ ውድ እኔ ላልቅስማ፣ አታልቅሽ። ይኸው ልጄ ያየሁት ባንቺ አይደለ? አሜን እማዬ አሜን። ልጄ ደግሞ አሁን አመልየው በሰላም ተጠናቋል። መራመድ እንደሚችል ከዚህ በኋላ ነግረውኛል። ይህ ሁሉ እኮ ባንቺ ነው እማዬ። ተሳልሽ እናቴ፣ እንኳን ፈጣሪ ልጅሽን ማረልሽ። ችግር የለም። እኔ አሁን ደህና ነኝ። ቤት እያለች ነው። በእናትሽ ለራሱ ገና ኮፕሬሽን መውጣቱ ነው። እሺ እማዬ፣ ውድድ ነው ማረግሽ የኔ ውድ፣ የኔ ንግስት፣ የኔ ብርታት። አታልቅሽ። እሺማ? እሺ የኔ ውድሽ። አቡዬ ደስ በልሽ የኔ ፍቅር። በኋላ ደስ ያለኝ እውነት እንኳን በሰላም ኮፕሬሽን ወጣ። ተጨንቃት ላ ቮይስ አድርጋልኝ ነበር ዋትሳፕ ላይ፣ ጸሎት አድርጊልኝ ልጄ ወደ አመልያ ሊገባ ነው። አዎ ብታዩ ደግሞ ውስጥሽ እንዲህ ሰውነትሽ ይላቀቃል። ህፃኑ ሆኖ ከሰውነቱ ላይ ስጋ ተነስቶ ምናምን ሲወጣ ብታዩ በቃ እንዴት ደስ እንዳለን ዶክተሮችም ሲናገሩ በቃ እየተንቀሳቀሰ እግሩ ምናምን ስናየው እንዴት ደስ እንዳለን። አቡ ወላሂ አቡዬ አንቺ እኮ ዛሬ የደስታ ቀንሽ ነው። ህፃን ልጅ እኮ ነው ያዳንሽው። የመደሳቻች ቀን ነው ዛሬ። ተደሰቺ። በእውነት በአንቺ እኮ ነው የሆነው። ማልቀስ አይገባሽም። እሺ እማዬ አታልቅሽ፣ ስሞትልሽ። እሺ ዛሬ የደስታሽ ቀን ነው። እግዚአብሔርን አመስግኝ። እሺ ቤት፣ እሺ ውዴ፣ እሺ እማዬ የኔ ፍቅር። ጠንከር በይ እናቴ። ስሜትሽን ግልጽ አድርጊና ይውጣልሽ። ከዛ በኋላ ተረጋግሽ እና ነገር የፈለግኩትን ሁሉ ተናገርኩኝ። አንደኛ ለፈጣሪ ነገርኩ፣ ሁለተኛ ለህዝቤ ነገርኩ። በጣም ከፈጣሪ ፍርዱን ጠብቃል። አንዴ ሁላችሁ ሚውት አድርጉልኝ ፕሊዝ። አመሰግናለሁ። እዚህ 5500 ሰው እያየው ነው። እውነት እናንተ እግዚአብሔርን የምትፈሩ ከሆነ፣ እውነት እግዚአብሔርን የምታመልኩ ከሆነ፣ እውነት በየሰዓቱ ለእግዚአብሔር የምትጮው ከሆነ የሀቢባ ልጅ የኔ ልጅ ናት። እኔም እንግዲህ ዶንቆሮ ልጅ አለኝ እንዳላችሁት ከሆነ እኔም ከሀቢባ ጎን ነኝ። ለምን የእሷ ቁስል እኔ ውስጥ አለ። እንደዚህ ብላችሁ እሷን እርገጧት፣ እንደፈለገ አድርጉ። ልጅ አትናኩ። እንደው በእግዚአብሔር ይዣችኋለሁ። ይሄን ኮፒ ሊንክ ሼር እያደረጋችሁ ለዓለም አድርሱልኝ። ሰውን በማስለቀስ ምንም የሚመጣ ነገር የለም። በእግዚአብሔር ስም ይዣችኋለሁ። እውነት እናንተ ከማህፀናችሁ ልጅ ከወለዳችሁ የሰው ልጅ ደንቆሮ ብላችሁ አትበሉ። ቃሉ ያማል፣ በሽተኛ ያደርጋል። እኔ ምንም አልላችሁም። አትዩ፣ አትፈተኑ። በልጅ አትፈተኑ። ማንም ቤት ይህ ይግባ። ሀቢባን ብትጎዱ ጉዷት፣ ልጇን ግን አትንኩ። ልጆቿን የማንም ልጅ ማንም አይንካ። ስለ ልጅ ስለማታውቁ ነው። ወልዳችሁ ያሳያችሁ አልላችሁ። እግዚአብሔር አምላክ ልቦና ይስጣችሁ። እሷ ትጸድቃለች፣ እሷ ትሄዳለች። የብዙ እናቶች የኔ አይነት ደካማ እናቶች በራን ኳክታ አስወጥታለች። ሚዲያ ላይ ለምኜ ጠይቄያት
ዛሬ ለእኛ ልጆች ድምፅ ሆናለች። ምን አደረገች እቺ ልጅ? ከኛ ምንድን የምትጠቀመው? እዚህ ጋር ከቻላችሁ ስንት አመት በሙሉ ቲክቶክ አልነበረም? ለምን እንደሱ አላደረጋችሁ? ስለቀደመቻችሁ፣ ጀግና ስለሆነች። ማንም እዚህ ውስጥ ሚዲያ ላይ ያለ ጉራጌን አይወክልም። ማንንም ዘር አይወክልም። ወርዱ ያለው ሰው ኢትዮጵያ ያለ ሰው ነው። ሰው እባካችሁን ሰው አታርጉ። ለእኛ ልጆች እንኳን ድምፅ ትሁነን። ተውን። ቤት ውስጥ የታፈን ነው ቁስላችን የተነካው። በሰው ቁስል እንጨት አትስደዱበት። የዛሬን ነው ያለፈለፋችሁት። የነገ ከጀርባችሁን ተጠንቀቁ። ምን እንደሚገጥማችሁ አታውቁም። ዘር ስትዘሩ መልካም ዝሩ። ያጨርሻት ሁሉ ያጨርቃት ሁሉ ይከተልሃል ከኋላክ። እመነኝ። እንዲህ የምታደርግሽ ሴት ሆነሽ እናትሽ የወለደች ሴት ሆነሽ ልጇ ደንቆሮ፣ አይዞሽ እግዚአብሔር አይረፍድም፣ ያሳያል። ልብ አርጉ። የሰው ልጅ ጣሙ የምትሳደቡ የምትራገሙ ታፍሱታላችሁ። እንደኛ ቸኳ አይደለም እግዚአብሔር፣ እንደኛ ቸኳ አይደለም። ተጠንቀቁ። ሀቢባ ውረጂ፣ ራስሽን አዳምጪ። ነገ ወደ ስራሽ ግቢ። ማንም አንገትሽን አያስደፋሽም። በልጤሽ ስለተገኘሽ ነው የኔ ውብ። እሺ በርቺ፣ ከጎንሽ ነኝ። በምንም ነገር ከጎንሽ ነኝ። ወዳችኋለሁ። እግዚአብሔር ያክብራችሁ። መልካምን ዝሩ። ቴንክ ዩ አቡዬ። እሺ ዱዱ እንዴት ነሽ? ይህ እንዴት ነሽ? አይክፋሽ ቆንጆ፣ አይዞሽ። ከባድ ነው በእርግጥ አይደለም አንቺ ማለት አይፊል ባድ። እኔ ልጅ ያልወለድኩት እንኳን በጣም ነው የተሰማኝ በእውነት። ማለት ሰው ምንም ነገር ማድረግ ይችላል። ሰው ግን በማይነካ ነገር አይነካም። አንቺ በልጆችሽ የምታፍሪ እናት አይደለሽም። ብታፍሪ ኖሮ ወጥተሽ ልጄ እንዲህ ነበር ብለሽ ትናገሪ። ሌሎችን እናቶች እንዲማሩ እንዲማለለካ ብለው ልጆቻቸውን እንዲያዩ ነው ያደረግሽው። ይህን ለማስተማር ነው። አንቺ ባትናገሪ እኮ ከየትም አያውቁትም ነበረ። ዝም ማለት ትችይ ነበር። ግን ከራስሽ የበለጠ ለሰዎች ስለምታስቢ ነው ወተሽ የተናገርሽው። እና ሁላችንም ቪዲዮ ሰርተናል። አንቺ አሁን ላይብሬ ስለሆንሽ ስላላየሽ ነው እንጂ ሙሉ ቲክቶክ ሁሉም ሳይመን የኛ ልጅ ነው ቪዲዮ ሰርቷል። ይቀጥላል። ብዙ ሰው ይቃወማል ብዬ አስባለሁ። ምክንያቱም ማንም ከሰው የተፈጠረ ይህን ነገር ይቀበላል ብዬ አልለም። ሁሉም ሰው ይቃወማል። እግዚአብሔር ደግሞ መልስ ይሰጣል። የጊዜ ጉዳይ ነው እና አይክፋሽ። እኛ አንቺንም ልጆችሽንም በጣም ነው የምንወዳቸው። ሳናያቸው ሳይመጡ ሽንፋን ሲውሉ በጣም ነው ቅር የሚለን። የት አሉ እንላለን እኮ እንጽፋለን ኮመንት ላይ አይደል? ስለዚህ አይሰማሽ። እኛ በጣም ነው የምንወዳቸው ልጆችሽንም አንቺንም። እና ደግሞ ጀግና እናት ነሽ። ከፈጣሪ በታች ታግለሽ ልጅሽ እንዲሰማ አድርገሻል። ይሄ ስድባውን ቁጥል እሱ ጋር ይሰማል። እያየነው ነው ሲያበራ ሲጫወት ሲሰማ እያየነው ነው። ይሄ ስድብ እሱን አይገልጽም። ጀግና ሆነሽ ከፈጣሪ በታች ልጅሽን አድርገሻል። ፕራውድ መሆን ነው የሚገባሽ በራስሽ እና ሁላችንም ከጎንሽ ነን የኔ ቆንጆ። አሁን በቃ እንትን በይና ወደ ሌላ እንትን ሂጅ። በቃ ጀግና አንዴ ነው የሚያለቅሰው፣ አንዴ ነው የሚናገረው። በቃ ተናግረሻል። አሁን ከአላህ ነው ምላሹ የምትጠብቂው። በቃ ያለውን ነገር አንቺ መልእክትሽን አስተላልፈሻል፣ ተናግረሻል። እንኳን ወጣሽ፣ እንኳን ተናገርሽ፣ ዝምታሽን እንኳን ሰበርሽ፣ እንኳንም አወራሽ፣ እንኳንም አለቀሽ። በቃ ሁሉ ነገር አንዴ ሆኗል። አሁን በቃ ይሄን ያህል ራሱ ልክ ነሽ። ጉዳዩ ቀላል አይደለም፣ ግን አይገባቸውም። ይሄን ያህል ራሱ ለነሱ ሳይመንዬ ምንም የሆነ ልጅ አይደለም፣ ኖርማል ነው። አሁን ወደ እንትን ተመለሽ የኔ ፍቅር፣ በቃ ወደ ሌላ ጉዳይ ተመለሽ። ይሄን ራስ ይዘጋ፣ ሌላ ወሬ እናውራ። አቡዬ እኔ ቦታ ልልቀቅ የኔ ቆንጆ። ደግሞ ማክስሽ ተመችቶኛል። ምን እንዳስታወሰኝ ያለሽ አይረን ማን የሚለው ፊልም አይተሽዋል? እሱን ያስታወሰኝ ትናንትና ኮሜንት እያደረኩልሽ ነበር። እና አንቺ ደግሞ አይረን ውመን ሆነሽ ሞር ብራይት አድርገሽ ብዙ ነገር ገና ትሰሪያለሽ። ምቀኛ ይቃጠላል። ካሁን በኋላ አንቺ የምትሰበሪበት ነገር የለም። በቃ ቀይ መስመርሽ እንትን ብሏል። በቃ ካሁን በኋላ ኃይለኛ አክሽን ፊልም ብትሰራ እንዴ አይረን ውመን የሚለው አይረን ውመን ጎኔን አይኖ ሚኒና በጣጠፉት
በጣም ጎኔን ሰበሩት እነሱ ራሳቸው አጀገኑ። ያ ለምን ያስፈልጋል? አየሽ፣ አንቺ ደግሞ እንደዚህ አንበሳ ነሽ፣ እንደዚህ ጀግና ሴት ነሽ። አንቺ በብዙ በሚሊዮን ኢትዮጵያውያኖች ልብ ውስጥ አለሽ አቡዬ። እነዚህ ክፋት የሚሰሩት እኮ 5 እና 10 ሆነው እኮ ነው ታውቂያለሽ አይደለ? በሚሊዮን አንቺ 900 ምናምን ሺህ አካውንት ተከፍቶብሽ ሲመጣ በአንድ ሺህ ስትመጪ ስንት ሺህ ሰው ነው የገባው? ለምን ይሄን አታይም? ግን ምንድን ነው ከመልካም ጎኖች ትንሾች መጥፎ የሚሰሩት ነው ገን ነው የሚወጡት አይደለ? አንቺ በብዙ ሚሊዮኖች ልብ ውስጥ አለሽ። ከህዝቡ ደግሞ ጠብቃለሁ። እኔ በጣም ብዙ ለተበደለ ሰው ድምፅ ሆኛለሁ አይደል? ሁሉም ድምፅ ሆኖሻል። ሁሉም አንቺ አሁን ላይቭ ላይ ስለሆንሽ ነው እንጂ ቪዲዮ ያልሰራ የለም። ወጥተሽ ብታይ ለልጄ ድምፅ ካልሆነ ይሆናል ወዳጅ አይደለም ማንም ሰው ለእኔ አይደለም ለልጄ የተነካው ልጄ ነው የማይሰማ ደንቆሮ ተብሎ የተሰደበው ልጄ ተሰድቦብኝ፣ እኔ አንድ ኢትዮጵያዊ እህታችሁ ልጄ ተሰድቦብኝ ዝም ካላችሁ በቃ ከዚህ በላይ ምን አለ? እኔ ዝም ማለ ደግሞ ሀቡዬ የአንቺ ህመም የእኛም ህመም ነው። እኔ እናት እያልንሽ አይደል እንደ ይሄው ሁላችንም ከጎንሽ ነን። እነዚህ 5 እና 6 ጥቂት ሰዎችን ማንነታቸው የማይታይ ሰዎችን በእነሱ ቅስምሽ ሊሰበር አይገባም። እኛ ደግሞ ሚሊዮኖች እነሱን ማጥፋት አያቅተንም። ገባሽ? በጣም በጣም ጠንካራ ሁኚ የኔ እናት። ፈጣሪ ከአንቺ ጋር ሁሌም አለን ከጎንሽ። ይሄ ማስክሽ ደግሞ አምሮብሻል። አይረን ውመን ብለሽ እንደውም እንትንሽን ቀይረሽ እንደምትመጭ ተስፋ አለኝ። ስምሽን አይረን ውመን አረጓ። ከዚህ በኋላማ አይረን ውመን ነው የምሆነው። አይረን ነው የምሆነው፣ ብረት ነው የምሆነው። ምክንያቱም በልጄ መተውብኝ ካልተሰበርኩኝ እኔ ብረት ነኝ። ብረት ነው የማይሰበረው። ስለዚህ አይረን ውመን የሚለው ስም ይገባኛል። ስሜን አደርገዋለሁ አይረን። አሁን በቃ ድሮኖችሽ አንዴ ገብተው በቃ ሞቅ ያርጉሽና እንትን ይበይ። በቃ ምንድን ነው አታልቅሽ። ካሁን በኋላ በቃ ውሃ ጠጪ። ዛሬ ውሃ ጠጪ የምንልሽ ለመጀመሪያ ጊዜ ሚዲያ ላይ በራሴ ጉዳይ አለቀስኩ። ሁሌም የሰው ታሪክ እየሰማው ለታመመ ለተቸገረ ነው እኔ ሚዲያ ላይ ማለቅሰው። ለመጀመሪያ ጊዜ በራሴ ጉዳይ አለቀስኩ። የመጨረሻ ነው ይሄ። ሁሉም ሰው ደካማ ጎን አለው ሀቡዬ። ሁሉም የማይችለው ነገር አለ። ልጅ ደግሞ ታውቂያለሽ፣ ልጅ ደግሞ ቀይ መስመር ነው። እነሱም ለዛ ነው ብዙውን አይተው እምቢ ስላልሻቸው ነው ልጅሽ ላይ የመጡት። እሱን ደግሞ ከፈጣሪ ዋጋ ያገኛሉ። ማንም ሰው ወዶና ፈቅዶ እንደዚህ አይነት ነገር አይፈጠርም። እኔ ወልዳችሁ እዩ ትላለሁ አልልም ይላል ሰው። ግን ወልዳችሁ እዩት እኮ ትልቅ እርግማን ነው ታውቃላችሁ። እውነት ሁሉም ሰው ልጅ አለው። ሴት ናችሁ፣ ብዙ ነገር አላችሁ። ሁላችሁም ወልዳችሁ እዩት። ገና ምንም አይነት ነገር ሰው ባያችሁ ራሱ ፈጣሪ ያያችኋል። እኔ ምን አይነት ህሊና እንዳላቸው ምን አይነት ፋሚሊ እንዳፈራችሁ አይገባኝ። እውነት ለመናገር ሼም የሚባል ነገር አያውቁም። ምንም አይነት ነገር ይሄ ልጅ አሁን እኮ እግዚአብሔር ይመስገን ጠንካራ ናት ስላለችው ዛሬ ይኸው መስማት ችሉ ለብዙዎች አርያ ሆናለች እኮ እሷ። ስለዚህ አሁንም እግዚአብሔር ልብ ይስጣችሁ። አንቺ ግን ጠንክሪልኝ የኔ ቆንጆ፣ ሁላችን ከጎንሽ ነን። እሺ አቡዬ፣ ለእነሱ ያልቅሱ፣ ይለቀስላቸው። እነሱ እንዳታለቅሺ፣ ይለቀስላቸው ለእነሱ። በምንም አላስለቀሱም። በምንም ጉዳይ እናቴን ሲሰድቡ፣ አባቴን ሲሰድቡ፣ እኔን ሲሰድቡ፣ ሃይማኖቴን፣ ፈጣሪን ተሳስቶ እንደፈጠረኝ እንደተሳሳተ ሲነግሩት እኔን የፈጠረን አምላክ የኔን መልክ ሲፈጥር ተሳስቶ እንደሆነ የፈጠረው እንደተሳሳተ የማይሳሳተውን አምላኬን ሲሰድቡ፣ ባለቤቴን ሲሰድቡ፣ ሁሉ ነገሬን ሲሰድቡ አላለቀስኩም፣ አልተሰበርኩም። አሁን ግን በህይወቴ በልጄ ነው የመጡት። ልጄ ነው፣ ስስ ጎኔ ነው፣ ያለኝ ነገር ነው፣ ምኖርለት ነው። ለዛ ነው መቋቋም ያቃተኝ በልጄ ስለሆነ ነው እንጂ እኔ በፍጹም ለጠላቴ እምባዬን አሳይቼ የማቅሰው አይደለም። በልጄ ጉዳይ ከሆነ ግን ጠላቴ የሚደሰት እምባዬን እና ምንም ችግር የለብኝም። ምክንያቱም ልጅ ይገባናል። የሁላችን የአንቺ ልጅ የእኛም ልጅ ነው የኔ እናት እና ሁላችንም ይሄን ነገር ማውገዝ አለብን። 5000 ሰው መችስ አይቷል። ሁሉም እያየ እነዛን ጥቂት ሰዎችን አውግዞ ከሚዲያ ከእንደዚህ አይነት ባህሪያቸው እንዲታቀቡ ማድረግ አለብን። አመሰግናለሁ ሀቡዬ። እሺ እኔ ከታች ልንቦታ ልልቀቅ። ቤቴ አቡዬ እንዴት ዋላችሁ? ሁላችሁም ሰላም ብያለሁኝ። ሀቡዬ አይዞሽ፣ ምንም አይዞሽ ቢባልም ህመሙ ይገባኛል፣ አይወጣም። ግን በቃ ሰውነንና አይዞሽ ከማለት ወደኋላ አንልም። ግን እናንተ ጭንብል አድርጋችሁ ራሳቸውን ሳታጋልጡ ቁጭ ብላችሁ የሰው ልጅ የሰደባችሁ ሰዎች ከሰው ነው የተደበቃችሁት፣ ከፈጣሪ አይደለም። ፈጣሪ ያያችኋል። ሞኝነት ነው። ዛሬ ላይ ተደብቃችሁ ብትሳደቡ
ከፈጣሪ ብድራቱን ታገኛላችሁ። ስለዚህ የልጅን ህመም እንኳን የወለደ ያልወለደም ነው የሚገባው። ልጅ ማለት አቡን ብለዋለች መልአክ ነው እና የእጃችሁን ፈጣሪ ይክፈላችሁ። እውነቴን ነው የምለው። እኔም ወልጃለሁኝ። አሁንም አዲስ ልጅ አለኝ። ነገ ምን እንደሚያጋጥመን አናውቅም። ነገ ምን እንደሚሆን እና የነገን ሳናቅ በሰው ልጅ ላይ መጠቋቋም፣ ለዛውም ራሷ ወጥታ በተናገረች እናት ላይ ብትደብቀው እኮ አታውቁም ነበረ። ንገሩን እስቲ። ስለዚህ የዚህን ያህል በሰው ለመፍረድ መነሳታችሁ እግዚአብሔር የእጃችሁን ይክፈል ለማለት ነው እኔ የገባሁት። እውነቴን ነው። ብድርን እግዚአብሔር ይከፍላል። ተንኮልን የማይወድ አምላክ አለና እሱ የስራችሁን ይሰጣችኋል። ስለዚህ ሀቡዬ ከእሱ ስለምታገኙ ጸልየሽ ድዋ አድርገሽ ስለገባሽ ነገ ይከፍልሻል። ነገ ላይ መጥተው ደግሞ 100% ሚዲያ ላይ እኮ አይናገሩም። አፍረው እነሱ በቤታቸው ይይዙታል ህመማቸውን። ፈጣሪ ግን ያሳየኝ ካለ ፈርዶ ያሳየኝ ማየት እፈልጋለሁ። እንዲፈርድና እንዲያሳየኝ እፈልጋለሁ። ጠይቄዋለሁ። እንኳን አንቺ ሁላችንም እናቶች፣ አሁን የምጠይቀው እውነቴን ነው ብላችሁ እዚህ ላይ ያላችሁ ሁላችንም ትላንት ለቆመችልን ለሁላችሁም እውነቴን ነው ብላችሁ የግድ ሰው ለአንድ ሰው ስላረዳች ለእኔ ምንም አላረገችልን ማለት አንችልም። አንድ እህታችን ረዳች፣ አንዱ ወንድማችን ረዳች ማለት ለሁላችንም ነው። ስለዚህ ዛሬ ይሄ የተሰበሰበ ሰው ሁሉ ሳይመን የኔ ልጅ ነው እያለ ሰዎቹን ባልታዩም ለፈጣሪ ድዋ እያረጋችሁ ጸሎት እያረጋችሁ ሁላችሁም ተነሱ ባይነኝ። እውነቴን ነው። እኔ ሌላ ቀን እንደዚህ ብዬ አላውቅም። ዛሬ ግን በልጅ ጉዳይ ስለሆነ ሁላችንም ሳይመን የኛ ልጅ ነው በማለት ሁላችንም መነሳት አለብን። ጸልዩ፣ ድዋ አድርጎ ሁሉም የእጁን ያገኛል። ሀቡዬ አይዞሽ የኔ እናት፣ እሺ አይዞሽ። በቃ መልካም ጊዜ ይሆንላችሁ። እኔ ከታች ሆኜ እሰማለሁ። አይዞሽ። እሺ ቤት እያመሰግናለሁ እናት። ሀቡዬ እንዴት ነሽ? እንኳን ወጣልሽ። አንዳንድ ጊዜ ለቅሶ እውነት ነው። ኢትስ ፎርም ኦፍ ቴራፒ። ሀቡዬ መናገር ያለብሽን ተናግረሻል። እንባም ወጥቶልሽ። ይሄ እኔ እንደ ቴራፒ ነው የማየው። አሁን ሁሉ ነገር አልፏል። ለህዝቡም፣ ለወዳጆችሽም፣ ለጠላቶችሽም ያለሽን ውስጥሽ በቃ መናገር የፈለግሽውን ነገር በሙሉ ተናግረሻል። ግን እኔ ምን ያህል ጥንካሬ እንደምትሆኝን ለብዙዋን ማለት ለእኔ ታውቂያለሽ ሀቡዬ ማለት ምን አይነት ፈተና ውስጥ እንደነበርኩ በቅርብና እንዴት እንዳጠነከርሽኝ እንዴት አጠገቤ እንደነበርሽ እና አንቺ ስትሰበሪ እኛም እንሰበራለን። ስለዚህ ጠንክሪልን፣ ሁል ጊዜም አጠገብሽ ነን። ሳይመን የኛ ልጅ ነው። አንቺ ነሽ እኮ በንጹህ ማይንድ ንጹህ ልብ ስላለሽ ቤትሽን ህይወትሽን ከፍተሽ አሳይተሽን ገባሽ አይደለ? እነ ኑኑዬን እነ ሳይመንን ልክ እንደ ቤተሰብ አድርገሽ አስተዋውቀሽን በዚህ ደረጃ ደግሞ እንደዚህ ወርደው ህፃናትን እንደዚህ አይነት መላእክትን የሚናገሩ የሚሳደቡ የእውነት እግዚአብሔር በቃ ይፍረድባችሁ። ሌላ ምንም ልል አልችልም። ምንም በማያውቁ ላይ ተነስታችሁ እንደዚህ አይነት ቪዲዮም የምትሰሩ እንደ ማሰባችሁ ራሱ እግዚአብሔር ፍርዱ በጣም ቅርብ ነው። እውነቴን ነው ሀቡዬ፣ ድዋሽን ይሰማሻል። ሁላችንም እንጸልያለን የእውነት የእጃቸውን እንዲሰጣቸው። ምክንያቱም ሁል ጊዜ ላልወለደ ራሱ ህፃን ልጅ ሬድ ላይን በቃ ሬድ ላይን ነው። ያንን ደግሞ ክሮስ ያደረጉት ደግሞ በማይነካ ሰው ነው። ሀቡዬ አንቺ ጀግና ነሽ። እውነቴን ነው የምልሽ። ብዙ ከሚጠሉሽ የሚወዱሽ በጣም ብዙ ናቸው እና የማይሆን ሰው ነኩ። እውነቴን ነው የምልሽ። ሁላችንም እናወግዛለን፣ አጠገብሽ ነን ሁል ጊዜም። ሀቡዬ ሁል ጊዜ እንደምትይው አንቺ ምንድን ነው ብረት ሲቀጠቀጥ ይጠነክራል አይደለም የምትይው። ያልገባቸው ግን አሁን እንዳጠነከሩሽ ነው አልሽ እኮ ባለፈው አንድ ቀን ወጥቼ አመሰግናቸዋለሁ ብለሻል። እውነት ነው፣ ታመሰግኛቸዋለሽ ሀቡዬ። ምክንያቱም እኛ የምንጠብቅሽ በትልቅ ሚዲያ፣ ሁሌ ነው ይሄንን እምልሽ፣ በትልቅ ሚዲያ ገና ስንት ፕላትፎርም ላይ ነው የምንጠብቅሽ። ይሄንን ተናገሩ ብለን ፊታቸውን እንኳን የማያሳዩ በሃይንድ ካሜራ ሆነው የፈለጉትን እንደዚህ አይነት እኔ እንጃ በቃ መርዝ ለሚረጩ ሰዎች ሀቡዬ አንቺ ቦታሽም አይደለም፣ አይገባሽም። ሳይመን የኛ ልጅ ነው፣ ኑኑ የኛ ልጅ ናት። አንቺ የኛ እህት ነሽ ሀቡዬ፣ የብዙዎቻችን ጥንካሬ ነሽ፣ ለብዙዎቻችን የእውነት እንባ አባሽ ነሽ። ኑሪልን፣ በርቺ፣ አጠገባችን ሁኚ ሁል ጊዜ ሀቡዬ። ደስታሽን፣ ሳቅሽን፣ ፈገግታሽን ነው እንጂ የምንፈልገው ለቅሶሽን አይደለም። ዛሬ በቃ ይሄ ሆኗል፣ ወጥቶልሻል ሀቡዬ። እንደ ቴራፒም ነው፣ አለቀ። ከዚህ በኋላ ይሄንን ሳብጀክት እንዘጋለን። እኛ አጠገብሽ ያለን እናወግዛለን፣ እንቀጥላለን ሀቡዬ። ይሄንን ነው የምለው። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ሁሌም አጠገብሽ ነን።
በጣም አመሰግናለሁ ሶፊ። ቴንኪው። እሺማ አለው ከታች እኔ ቦታ ልልቀቅላችሁ። ይቅርታ አድርጉልኝ የስራ ስለሆንክ ልገባ ስለሆነ አንድ ነገር ብቻ ልበላት አቡንና አስፍቀዱልኝ። እሺ አኒታሽ አዊ እንዴት ናችሁ? ሁላችሁም ሰላም ብያለሁ። እኔ መናገር የሚፈልገውን ማስተላለፍ የሚፈልገውን ነገር ሁሉ አስተላልፍ ያለው 27,000 ምናምን ሰው አይቶታል። የሚረዳ ሰው ይረዳል፣ የማይረዳ ሰው አይረዳም። እኔ ሀቡ ይሄ ነገር ሲመጣብሽ ሁልጊዜ ምን የሚመሰለሽ ከጠንካራ እህት ከጠንካራ ጓደኛ ሰው ጋር ስትይ ሁልጊዜም ጠንካራ ትሆኛለሽ። ገባሽ? እኔ መማር በብዙ ነገር አጠንክራኛለች። እኔ እንደውም እናገራለሁ፣ እየወጣሁ ብዙ ጊዜ ይናገራሉ። ለምንድን ነው የምናገረው? አንዳንዴ የሚናገርልሽ ሰው ያስፈልጋል ብዬ አስባለሁ። ገባሽ? አንቺ እኮ ጠንካራ ነሽ በራስሽ። ዝምታሽ ያጠነክርሻል እኮ። ሰው ፕራውድ ሊያደርግብሽ ይችላል። እኔ መማር ምን እላታለሁ መሰልሽ? መማር ሀቢባ በጣም ትገርመኛለች። ገባሽ? ያ ሁሉ ግን ለካ አንቺ ደካማ ነሽ። ደካማ ያልኩሽ በምንድን ነው ታውቂያለሽ? መማር እናቷ ተሰድባለች። እኔ እናትና ልጅን ማለት ነው ምንም ልለያቸው አልችልም። እናት ማለት ልጅ ነው፣ ልጅ ማለት እናት ናት። አለቅ ምንም። ገባሽ? እናቷን ዘቅዝቀው እናቷን እንዲህ ሳይመንማ እንደውም ጆሮ አይሰማም። እናቷን ያልተባለችውን ጠይቂኝ። እዚህ ምድር ላይ እዚህ ሶሻል ሚዲያ ላይ የወለደችን እናት ማለት ነው። ግን ወጣ አልቅሳ አታውቅም። ወጣ አልቅሳ አታውቅም። ለምንድን ነው ግን ውስጥ ግን አታልቅስም ማለት አይደለም። ቤቷን ዘግታ ሰው ሳያናግራት ያላለቀሰችበት ቀን የለም። እናቷ ስትነሳ ለመሰልሽ ይሄን ነው የሚፈልጉት። ያንቺንም በአደባባይ ላይ ልጨርስና አላለቀስኩም። እናቴ ተሰድባ ወጥቻ አላለቀስኩም። አልሰማሁም። እኔ ስለ ሳይመን አለም ደስ ይበል። ምን ጠላቶች ደስ ይበላል። አቡዬ ይሄን ነው የሚፈልጉት እኮ ይሄን ነው የሚፈልጉት እኮ ያንቺንም ያንቺን ድክመት ነው የሚፈልጉት። ደስ ይበላቸው፣ ደስ ይበላቸው። ጠላት ደስ እንዳይለው ብዬ ለልጄ ድምፅ መሆኔን አልተውም። እኔ ለማንም ድምፅ መሆን ለማላውቀው ሰው ድምፅ መሆን ሰው ልጄ ተሰድቦ ዝም ልበል? ድምፅማ ደስ እንዳይለው ብዬ ዝም አታልቅሽ ነው። ዝም ካልኩማ ከሀዲ እናት ነኝ። አይኖ ልብሽ እኮ እንደተሰበረ እንኳን አንቺ እኮ እኛ ተሰምቶናል። ለክብሬ ብዬ ሀቢባ ተናጋሪ አትናገርም እንድባል ብዬ ሀቢባ ጎበዝ ሀቢባ ጠንካራ እንድባል ብዬ ልጄ ደንቆሮ የማይሰማ ይረገጣል ተብሎ ተሰድቦ ቪዲዮን ካላየሽው ላሳየሽ። አይቼዋለሁ። አየሁት እኮ መጣፍቅ ልጄ እንደዚህ ተብሎ ተሰድቦ አትናገርም። ሀቢባ ጸባይኛ ናት፣ አትናገርም። ሀቢባ ጠንካራ ናት፣ ምንም ነገር ምንም ስስ ጎን የላትም እንድባል ብዬ ልጄ ተሰድቦ እንድትባይ አይደለም። እነሱ ለምን ይደሰታሉ ነው የኔ ገባሽ? አይኖ የአንቺ ህመም እኮ አልሰማኝ ብሎ አይደለም። የሰራሁትን አይተሸዋል። ገባሽ? ግን ጠንካራ ነሽ። አሁንም ለምን መሰለሽ እኔ ብዙ እህቶቼ አረብ ሀገር ላይ የሚኖሩ እህቶቼ ለእነሱ ድምፅ መሆን በራሱ ከእናትም ከማንም ከሀገርም በላይ ነሽ አንቺ። የምሬን ነው የምነግርሽ እግዚአብሔርን። እኔ አረብ ሀገር የሚኖሩ እህቶቼ በጣም የምወዳቸው የሚያሳዝኑኝ በብዙ ነገር ማለት ነው። ለእነሱ እንዳይሞቱ ማድረግ፣ ለእነሱ እንዲናገሩ ኢቭን መናገር መቻል እንዲችሉ ማድረግ እኮ ቀላል ነገር አይደለም። ስለዚህ አንቺ ጀግና ነሽ። አለቀ። የፈለጋቸውን ነገር ያርጉ። ሳይመን ሬድ ላይንሽ ነው በቃ ምንም ማትደራደሪበት ነገር ነው። አይ ነው ግን ኢቨን አሜሪካን ሀገር ወይም ሌላ ሀገር ቢሆን ኖሮ በቡሊንግ ማለት ነው ያስከስሳል። ገብቶሻል? በህግ ይጠይቃል። ግን ማንን እንትከሻለሽ? ሂድናቸው ማንነታቸውን ደብቀው ከፈጣሪ በላይ የሚሆን ነገር የለም። አንድ ሰው ይኸውልሽ ህግ አስሮ ነው የሚፈታው። እኔ በፈጣሪ ነው የከሰስኳቸው። ፈጣሪ ይፈርዳል። እና ጠንካራ ሃይማኖት የሚባል ነገር አይኖረኝም ከዚህ በኋላ። ፈጣሪ ፈርዶ ያሳይሻል። ከልብሽ ጸልይ፣ ያሳይሻል። እንዲያሳየኝ ጠይቄዋለሁ። እሱን የፈጠረኝ አይዞሽ ለማለት ነው። ሀቡዬ በቃ ስራ እየገባው ነው። አዶት ሰላም ብያለሁ። ሁላችሁንም ደህና ዋሉ። አቦ በቃ በውስጥ እጽፍልሻለሁ። አይዞሽ። እሺ ማሪ ቴንኪው። ቦታውን ልልቀቅ። አይዞሽ አቡዬ፣ አንቺ በጣም ጠንካራ ሴት ነሽ፣ ጎበዝ ነሽ። ለእኛ እናታችን ነሽ፣ ለእኛ እንባሳችን ነሽ እና በጣም እንደሚያምሽ ደግሞ እናውቃለን። ለምን በጣም ስለምትወጂ በጣም ስስ ጎንሽ ስለሆነ
እንኳን አንቺ አይደለም እኛ ሰምተን እኔ በሚዲያ ላይ በፈጣሪ ስም አንድ ቀን አልቅሻ አላውቅም። ትላንትና ላይቭ ላይ አልቅሻለሁ። ለምን እንዴት እንደምትወጂ ስለማውቀው ሳይመን ለአንቺ በጣም ስስ ጎንሽ ስለሆነ ችግር የለም አንዴ አልፏል። ለወደፊት እንድትማርበት አድርጓል። ይሄ ነገ ማለት ስለ ነገ እንድታስብ ያድርጎታል። እና አይዞሽ ጠንክሬ። ሳይመን የእኛ ልጅ ነው፣ የአንቺም ልጅ ነው። አንቺ ለእኛ ኤምባሲያችን ነሽ፣ እናታችን ነሽ። ብዙ ችግር የተፈታ በአንቺ ነው። ማንም ያልሰማን የእኛ ድምፅ ሰምተሽ ብዙ ችግርን የፈተሽው አንቺ ነሽ እና በጣም እንወድሻለን። ጠንካራ ሆኜ ምንም ቃላት የለኝም። አይዞሽ ብዙ ጊዜ አይዞሽ ብለናል፣ ግን አሁን በጣም ከዚህ በላይ እንድትጠነክሬ እንፈልጋለን። እንድታለቅሽ አንፈልግም። በቃ አልቅሰሻል፣ አንዴ ወጥቶልሻል። በቃ አይዞሽ፣ ከጎንሽ ነን፣ ሁሌም ከጎንሽ ነን። በክፉ ቀንም በደግ ቀንም ከጎንሽ ነን ሁሌም እና አይዞሽ በርቺ የኔ ውድ። በጣም አሞላን እኛም በጣም ተሰምቶናል። አንቺ አላየሽም እንጂ ብዙ ሰው ቪዲዮ ሰርቶታል። እና አይዞሽ በርቺ የኔ ውድ። በጣም እጅግ አድርጌ እወድሻለሁ። በጣም ልብሽ ተሰብሯል። አይዞሽ የሆናችሁ ሁሉ አመሰግናለሁ። እሺ ሰላም እናትዬ፣ እንዴት አይመልላት ወይ ያዶትዬ፣ እንዴት ነሽ? እንዴ ተራይ ነው። ተራይ ካልሆነ ልጠብቅ። አንዴ አውርቼ ልውረድ፣ ሴትዬ ስለመጣች። እናትዬ እንዴት ነሽ? የኛ ጠንካራ እናት ታውቂያለሽ እንዴት እንደምንወድሽ። እኔ ትናንትና ነው ቻሌንጁን ሁላ ያስጀመርኩት ማለት ነው። በጣም ነው የተሰማኝ እንደ እናት ስለሆንኩ። እናት ምን እንደሆነች እናት ስትሆኝ ብቻ ነው የምታውቂው ሀቡዬ ማለት ነው። በጣም ነው የተሰማን። እኛ ድሮኖችሽ አላቅም ምን ብለን እንደምናጽናናሽ ምን ብለን እንደምንን አናውቅ። ኢቨን ሜሉን እንኳን ዘግዝቀዋታል በዚህ የተነሳ ግን ምንም አልመሰለኝም። ትልቅ ሰው ይዘግዘቃ ምን ችግር አለው? መዘግዘቅ ብርቄ ነው እንዲ እናቴ ታገኝ ግን ልጅ መልአክ ነው። እኔ ሁላችንም ነው ልጅ ያለንን እንዳለ ዘግዝቀውብናል። ግን የእኔ ልጅ ምንም አይደለም፣ ከአንቺ የሚበልጥ ነገር አይደለም እናትየው። እኔ አንድ መልእክት ማስተላለፍ የምፈልገው የማዳም ቅመሞችን ብቻ ሌሎቻችሁን አይደለም። ምክንያቱም ለእኛ ስቲ ነው ይሄ ሁላ የደረሰው። ለእኛ ስቲ ነው ይሄ ሁላ በደል የደረሰብሽ። ለእኛ ስቲ ነው ድምፅ ስለሆንሽ ራሳችን እንድንወድ ራሳችንን ቀና ብለን በቤቱም በኩል አሁን እኮ የማንከበርበት ቤት የማንሄደው በአንቺ የተነሳ ነው። ድሮ እኮ እየተሰደበን ሩት ቀቃይ ይሄን በይ እየተባለን እኮ ቁጭ ብለን ታብታብ ስናደርግ ነበር። አንቺ ስላለሽ ነው ይሄው እንትን ያለው። እኔ አንድና አንድ የምናገረው ተሰምቶኛል። የልጅ እናት ነኝ። ሊያውም በስደት ሆኜ ልጄን የምናፍቅ ልጅ ምን ብዬ እንደምናገር አላውቅም። ውስጤ የሆነ የተሰማኝ ነገር አለ። ግን ለማዳም ቅመሞች ይሄን መልእክት የማደርሰው ለእኛ ስትል ነው። ይሄ ነገር የደረሰባት አይደል? የሳይመንትን ፎቶ አድርጋችሁ ቻሌንጅ ህዝብ የው ብልግናቸውን ይየው። እውነት ለእኛ ብላ ነው ብላችሁ ካሰባችሁ የማዳም ቅመሞች በእኛ ምክንያት ስለሆነ የተሰደበችው ቻሌንጁን ተቀላቅሉ። ፈጣሪ ደግሞ የእጃቸውን ያገኛሉ። የወለደም ያያል። የወለዱ ስለተናገሩ ስለምናቃቸው እያንዳንዷን ፎቶ ይዤ ስሟን ይዣለሁ። የተናገረችውን ሁላ እናቃለን ማን እንደሆኑ ማንስ ይሄንን እንዳስጀመር እናቃለን። ግን ደግሞ በልጃቸው ይዩት አልልም። ህመሙን ግን ይቅመሱት። የማዳም ቅመሞች ሁላችንም ከሀቡ ጎን ነን እያላችሁ የሳይመንትን ፎቶ አድርጉ። ህመም ከተሰማችሁ ልጅ ምን እንደሆነ ከተሰማችሁ ሁላችሁ በእኛ ምክንያት ነው እንጂ ሀቡ በራሷ ምክንያት አይደለም እየተሰደበች እየተረገጠች ያለችው። እባካችሁ እንደው በእመቤቴ በአለ በምትወዱት በሁሉም በቃ በሁሉም ይሄንን ቻሌንጅ እኛ እንደ ህዝብ እንደ እንትን ሁላችንም መነሳት አለበት። የተሳደበውም ያስነሳውም ማን እንደሆነ ስለምናቅ ድምፅ ሆኖ ሀቡ እስከ ዛሬ ለእኛ አይደለም የምትለፋው። እኛ ደግሞ ዛሬ ዋጋ እንክፈል። ብንሰደብ ብንረገጥ ልጆቻችን ቢፖሰቱ ምንም አይምሰላችሁ። ምክንያቱም ነገ ስናለቅስ ሀቡ እንጂ የምትደርስልን ማንም አይደርስልንም። ከተሰማችሁ አዎ እኔ ከሀቡ ጎን ነኝ፣ የሳይመንት የእኛ ልጅ ነው እያላችሁ ፎቶ ቻሌንጁን ተቀላቀሉ። አመሰግናለሁ እናትየው። ጠንክሬልን ከዚህ በላይ ሰርተሽ አትወድቂም።
ዛሬ ተሰብረሻል። ከዚህ በኋላ ምንም ስስ ጎንሽ እንደሌለ ስለሚያውቁ በምንም በኩል አይጥሉሽም። እናታችን ኑሪልን። የአንቺ ተከታይ የአንቺ ድሮን በመሆናችን እኛ ምንም ብንባል የሀቢባ ዳይፐር ብንባል የሀቢባ በጎች ብንባል ነን። አሁንም እናገራለን ነን እያለን አፋችሁን አዘግተናቸዋል። አቡ እኛ ተሳደቡ ብልን ብላ አንድ ቀንም አትልም። እኛ ተሳድበን ሳይሆን ምን አይነት ቃላት ተናግረን ወገብ ዛላችሁ እንደምንቆርጠው እናውቀዋለን። ሳንሳድብ ቃላታችን ያሳመማቸዋል። እናውቃለን ማን እንደሆናችሁ። አካውንቷንም የምትለቁ ሪፖርት አድርጋችሁ የምትሉት ትናንትና እዚህ ቤት መታችሁ ፎሎ የተደረጋችሁ እየተቀመጣችሁ ካስፈለገ ደግሞ እንፖስተዋለን፣ እናሰጣችኋለን። ማን እንደሆናችሁ ትናንትና ሀቡ ልነጠፍልሽ ከኩብልስቶን ሳይመታሽ እኔ ልሆንልሽ ልራመድ እያልቻችሁ እንዳለ ጠቅላላ እናውቃቸዋለን። እኛ ድሮኖች አይተናቸዋል። ሹት አስደርገና አስቀምጠን እስቲ የምታመጡ እናያለን። እናንተ ናችሁ ትናንትና የገባችሁ። ስም መጣራት ካለብን በቤታችን እንናገራለን። እስቲ የሚያስቆመን ካለን ሳንሳደብ መናገር መብት አለን። የሀቡ ልጅ ስለሆንን አንሳደብም። አመሰግናለሁ ሀቡዬ። አመሰግናለሁ ሀቡዬ። የሳይመን እናት እንዴት ነሽልኝ? ሁላችሁንም ሰላም ብያለሁ። አንቺ ጀግና ሴት ነሽ፣ ጀግና ሴት ነሽ። ሁሌ ነው ምልሽ። እኔ ማንም ሰው ዣንጥላ ሲያሟሙቅ ኮቴ አስገብቼ ምናምን መኖር የምፈልግም የምችልም ሰው አይደለሁም። በራሴ በደንብ መቆም የምችል ሰው ነኝ ብዬ አምናለሁ። ፈልጌ ነው እዚህ ቤት የምመጣው። በጣም ወድሻለሁ፣ አከብርሻለሁ። ሁልጊዜ ኮንሲስተንሲሽ ምልሽ በእንደዚህ አይነት ነገሮች ውስጥ ከጀርባ እያለፍሽም እንደነበር ስለምገምት አቋምሽን አደንቃለሁ፣ ኖሌጅሽን አደንቃለሁ። የምታረጊያቸውን ነገሮች አያለሁ፣ እወዳለሁ፣ አከብርሻለሁ። ቲክቶክ ላይ ከማያቸው ሪከርድ አድርጉት ከፈለጋችሁ። ቲክቶክ ላይ ከማያቸው ሴቶች መጀመሪያ ነሽ። ድሮም ነግሬሻለሁ። ስለፈለግኩ ስላየው ስላወቅኩ ነው የምናገረው። ስለ ሳይመን ያወራሽው ራስሽ ነሽ የተናገርሽው። መተሽ ልጄ እንደዚህ ነው በእንደዚህ ነው የሚሰማው ዲቫይስ ተደርጎለት እንደዚህ ሆኖ እሱን ተከትለው ሌሎች ሴቶች ዛሬ ላይ ብዙ አይነት ፕሮብሌም ያለባቸው በተለይ በልጆቻቸው የሚፈተኑ የሚደበቁ፣ እኛ አለመታደል ሆኖ ሰው በመደበቅ በጣም የምንታወቅ ሰዎች ነን። በማንቋሸሽ የምንታወቅ ሰዎች ነን። ህፃናት እንዴት ኢኖሰንት የሆነ ህፃን እንዴት ይሰደባል? ኢኖሰንት የሆነ ህፃን በስማርት ስልክ ተከፍቶ ፎቶ ተደርጎ ምን አይነት ማህበረሰብ፣ በተለይ ያደገ ሀገር የሚኖር ሰው ብዙ ፕሪቪሌጅ ነው ያላቸው። ያደገ ሀገር ያሉ ህጻናቶችም ሆነ አዋቂ ስፔሻሊ እንደዚህ አይነት ነገር አለባቸው ተብሎ ከታሰበ የሚሄዱበት መንገድ፣ የሚማሩበት ትምህርት ቤት፣ የሚቀመጡበት ቦታ፣ የሚስተናገዱበት ወንበር ስፔሻሊ ያደገ ሀገር ነን የምትሉ ሰዎች፣ እኔ አስተማሪ ነኝ። ብዙ ትምህርት ቤቶች አስተምሬያለሁ። ለእነሱ የሚሰጠውን ቦታ አውቃለሁ። ለእነሱ የሚሰጠውን ስፔሻሊቲ አይታችኋል። ሰክሰስፉል የሆኑ ሰዎች እነ ኤለን ማስክን አይታችኋቸዋል። ጥናት ስሩ እስኪ እዩ። ወደፊት አስቡና እንዴት ህፃን ልጅ በጉድለቱ ይሰደባል? መልስ ማይሰጥ ህፃን ልጅ በየትኛው አይመኒያውን ሀፕን አረጋ አንቺ እንደሱ ምናምን ብቻ ሳይሆን ልጁ ህፃኑ ልጅ ዝም ብላችሁ ስታስቡት በምን አይነት መንፈስ በምን አይነት ሜንታሊቲ። እኛ እኮ ሽባ ለማለት ሰውን ደንቆሮ ለማለት ደፍረን የምንናገር ማህበረሰቦች ነን። በጣም የሚያሳዝነኝ ማለት ነው። የምትደበቂበት ነገር ተመርጦ ነው የተነገረሽ። የምትሰበሪበት ነገር ተመርጦ ነው የተነገረሽ። የምታፍሪበት ነገር ተመርጦ ነው የተነገረሽ። ሰዎች ለምን ራሳቸውን እንዲሆኑ አትተዋቸውም? በቃ ራሳቸውን እንዲሆኑ ተዋቸው። ስህተት ካለ ደግሞ ያንን ሰው የምትወዱት የምትፈልጉት ለማህበረሰቡ ያገለግላል ካላችሁ ይህን ስህተት ሰርታል ብላችሁ ለምን አትነግሩትም? ለምን እቺን ዓለም ሂል አናረግም? ሁላችንም ለምን ለፕሮብሌሙ ሪዝን እንሆናለን? እንደ ሰው ማለት ነው። እች ሴት ሌሎቹን ስለሰበሰበች ስላስተማረች፣ እኔ ስፔሻሊ ፎከስ ማደርገው እዚያውን አሜሪካን ሀገር 3 ቦታዎች የኦቲስቲክ ህጻናትን ሰብስቤ አደባባይ ላይ ፋሽን ሾው አሰርቻቸዋለሁ። በየትኛውም ዓለም ኦቲስቲክ የሆኑ ልጆች ወክ አድርገው ያውቁ። እጅ ስራ ስለማሰራቸው የሰሩትን አርት ይዤ መጥቼ ወላጆች ተጠርተው ቤተሰብ ተሰብስቦ ማህበረሰቡ ተሰብስቦ they can walk, they can smile in front of everybody እንደሚችሉ ለማሳየት፣ አቅም እንዳላቸው ለማሳየት፣ እንደሚበልጡን ለማሳየት። እኛ ካልደገፍናቸው እቺ ልጅ ያንን ጉድለቷን ደብቃ የሌላውን ገመና ለመሙላት ፊት ለፊት ስለቆመች
ይሄ ገመና አለብሽ፣ ይሄ ስብራትሽ ነው፣ ይሄ ውድቀትሽ ነው። አንቺ ዛሬ እንደ ንስር ዝቅ ብለሽ አሮጌውን ክንፍ የምታራግፊበት ነው። እሺ ንስር የሆነ ዘመን ትወርድና ክንፎቿን ትነቅላለች፣ አሮጌውን ክንፎቿን ትነቃቅላለች። ከዛ በኋላ ግን ከላይ ከሰማይ ጥግ የመጀመሪያው አበራሪ ነው የምትሆነው። ይሄ ዘመንሽ ነው። በቃ ዝቅ ብለሽ ደግሞ ትንሽ አረፍ ብለሽ አልቅሰሽ አልቅሽ ይውጣልሽ። ሰው ነሽ፣ መላክ አይደለሽም፣ አይረን አይደለሽም። ከዛ አይደለም የተሰራሽው፣ ሰው ነሽ። ይሄ ፊሊንግ አለሽ። ሌሎችም የሚያለቅሱ ደግሞ በአንቺም ባሰር እንባቸውን አልቅሰው ይቆማሉ። ለብዙ ሴቶች መቆም ምክንያት ሆነሻል። ስፔሻሊ እንደዚህ አይነት ስፔሻል ኒድ የሚያስፈልጋቸው ሰዎች፣ ማህበረሰቡ የገፋቸው ሰዎች። እኛ ለአካል ጉዳተኛ ያለን ግምት የዘቀጠ ነው። በአጠቃላይ እኔ በአስተማሪነት ዘመኔ 10 ዓመት አስተምሬያለሁ። በጣም ዲስከሬጅ ሲደረጉ ፋሲሊቴት እንኳን የማይደረግበት ማህበረሰብ፣ እሱን እንዴት እናሻሽል ብለን ከዚች ልጅ ጋር መመካከር ሲኖርብን፣ የተደበቁ እናቶች እንዴት ይውጡ፣ ልጆቻቸውን እንዴት አሳድገው። አዝላ የምትሄደውን ልጅ እኮ ሽባ ምንል ሰዎች ነን እንዴ! መቼ ነው የምንሰለጥነው? መሰልጠን ማለት እኮ እነሱን መደገፍ፣ ማየት፣ አቅማቸውን ማውጣት እንደሚችሉ ማሳየት፣ አይምሯቸው እንደሚሰራ፣ እጃቸው እንደሚሰራ፣ ከኛ እንደሚበልጡ ማሳየት ነው ያለብን። አንቺ ብርቱ ሴት ነሽ። እሺ ብዙ ሰዎች ደግሞ አሉ የሚከተሉሽ፣ የሚሰሙሽ። እኔ ይሄ ዣንጥላ አድማ ምናም ኮተት የለብኝም። ራሴን ችዬ የምኖር ሰው ነኝ። አም ቬሪ ፕሮፌሽናል። መርጬ አያለሁ፣ መርጬ እሰማለሁ፣ መርጬ እናገራለሁ። በጣም አከብርሻለሁ። በርቺልኝ። እሺ የኔ ውድ። እሺ አዶትዬ በጣም አመሰግናለሁ እህቴ። ኑሪልኝ፣ ክበሪልኝ። አቡዬ የኔ ውድ፣ እኔ ሁል ጊዜ ማለት ነው ወላሂ ነው የምልሽ፣ በከፋኝ ቁጥር ቤትሽ እየመጣው ነው ምጽናናው ማለት ነው። ምን ብዬ ላጽናናሽ? አንቺ ጀግና ሴት ነሽ። እውነት እነሱ እንደሚሉት ማህበረሰብን ስለነካሽ ሳይሆን አቡዬ ብዙ ደላሎችን ስለምታጋልጪ፣ ብዙ የሰው ሀቅ ያለባቸውን ብዙ የተበደሉ እህቶችን ስለምታጋልጪ ነው። የብዙዎችን ሀቅ ስለምታወጪ ነው የተጠመድሽው። አብዛኛዎች መዳም ቤት በምንሰራ እህቶቻችን ምክንያት ነው የተጠመድሽው። ሞር በጣም ብዙዎች የብዙዎችን ጉልበት የብዙዎችን ሀቅ ሲበዘብዙ የነበረውን ያንን ስላስቆምሽ ነው። ያንቺ ጠላት ማለት የኛ ጠላት ነው፣ የኛ የማዳም ቅመሞች ጠላት። በስራ ያፍሬ አላቅም። በጣም ደስተኛ ሆኜ ነው መዳም ቤት የምሰራው እና ለእኔ ጠበቃዬ ስለሆንሽ የእኔ ተከራካሪ ስለሆንሽ ነው ጠላቶች የተነሱብሽ እና እኔ ደግሞ የሚያስፈልገውን ነገር ከጎንሽ ነኝ። ወላሂ ነው የምልሽ፣ ሁል ጊዜ ከጎንሽ ነን ሁላችንም። በተለይ የኛ የማዳም ቅመሞች ማለት ነው። ሁሉም ሰው ደካማ ጎን አለው። አንቺም በልጅሽ ስለመጡብሽ አልቅሰሻል። ከዚህም በኋላ ግን አታለቅሽም። በቃ ተቀበሩ። ዛሬ ያለቀሽው እንባ ጎርፍ ሆኖ ይውሰዳቸው፣ ያጥፋቸው ጠላቶችሽም ማለት ነው። ድጋሚ ስታለቅሽ ማየት አንፈልግም። እውነቴን ነው የምልሽ። ሪከርድሽን አይቼ ነው የመጣሁት እና ምን ያህል ውስጤ እንደተሰበረ። እኔም የልጅ እናት ነኝ። አመጠን 2 ቀን 3 ቀን አመጠን እኛ ከጭንቃችን እንኳን ስንተርፍ ማለት ነው። አቡዬ ልጅ ያለ የለም የልጅሽን ድምፅ ለመስማት ነው የምትጓጉው፣ ጭንቅሽን ረስተሽ ማለት ነው። እና እነዚህ በልጅ የሚሳደቡ ሰዎች ከነሱ በላይ ማይብ የለም፣ ከነሱ በላይ ደንቆሮ የለም። ግን ብዙ ነገር ያደርጋሉ አቡዬ፣ ብዙ ነገር ያደርጋሉ። እና አንቺ ጀግና ሴት ነሽ። አንቺ ለልጆችሽ ስትይ ስራ ትተሽ ቤት ውስጥ ልጆችሽን አሳድገሽ፣ አንቺን ማንም መሆን አይችልም። እንደ አንቺ ማንም እናት መሆን አይችልም። አንቺ ትለያለሽ። በምክንያት ነው የምንወድሽ። በጣም ብዙ ልዩ የሚያደርግሽ ነገር አለ እና ከዚህም በኋላ አታለቅሽም። ይበቃሻል። ጀግና ሴት ነሽ። በርችልን። አለን ሁላችንም አለን። አቡዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ቀን በቀን ወላሂ መጥቼ ታሪኬን ላልናገር እችላለሁ፣ ግን ቀን በቀን ከአንቺ አንደበት የምትወጣው ንግግር ወላሂ ነው የምልሽ ህይወቴ ላይ ብዙ ስራ ሰርታለች። ብዙ ስራ አንቺ ያለሽን ነገር ሳትደብቂ ሳታፍሪ አሳይተሽ ብዙዎችን ባላቸው ነገር እንዲተማመኑ ያደረግሽ ነው። ሰው እኮ ቆንጆ ሆኖ ራሱ በራሱ የማይተማመን ሰው አለ። ገባሽ አይደል አቡዬ? ለብዙ ሴቶች በራስ መተማመን እንዲኖረን፣ ራሳችንን እንድንወድ፣ ራሳችንን እንድናከብር፣ ለራሳችን ቦታ እንድንሰጥ ያደረግሽው ትልቋ ዋናዋ ሴት ነሽ። አንቺን ደግሞ ማጣት አንፈልግም። ኔቨር። በቃ ሰው ነሽ። አልቅሰሻል፣ ወጥቶልሻል። ከዚህም በኋላ ለማንም አታለቅሽም፣ ማንም አያስለቅስሽም።
ማንም አያስለቅስሽም። ሳይመን ደግሞ የአንቺ ልጅ ብቻ አይደለም የሁላችንም ልጅ ነው፣ የሁሉም የኢትዮጵያዊ ልጅ ነው። በቃ ጀግና ሴት ነሽ አንቺ። ማንም ሊሰብርሽ፣ ማንም ወደ ኋላ ሊጎትትሽ አይችልም። ኢንሻአላህ አላህ የሰው ልጅ በትንሹ ሲበድልሽ አላህ ደግሞ በትልቁ ይክስሻል። በትልቁ ማለት ነው። ታያለሽ። የተገፋ ሰው ወደ መጥፎ አይገፋም፣ ወደ ጥሩ ነው የሚገፋው። እኔ ሰው ሲገፋኝ አላህ የተሻለ ነገር እየሰጠኝ በህይወቴ ብዙ ነገር አይቻልም። አላህ ላይን ሳይሆን ውስጥን ስለሚያይ ማለት ነው። እና አንቺ ጀግና ሴት ነሽ። ውድድ ነው ማረግሽ። በጣም ነው የምወድሽ አቡዬ፣ በጣም እና አላህ ይጠብቅሽ፣ እድሜና ጤና ይስጥሽ፣ የልጅ ልጆችሽን ያሳይሽ። ልጆችሽን ደግሞ ለወግ ለማረግ ያብቃቸው። ትልቁ የእናት ምኞት የልጆቿን ደስታ ማየት ነው። የልጆችሽን ደስታ ያሳይሽ። እወድሻለሁ። በርችልኝ አቡዬ።